ኦኬ ሕያው መድኃኔዓለም ሰላም ነው። እሺ ሴት ነኝ። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሜ ገስቱን ስለሰጠኸኝ በመጀመሪያ አመሰግናለሁ። ገስት ላይ ያላችሁ እህቶቼ ወንድሞቼ፣ ታችም ያላችሁ እህቶቼ ወንድሞቼ እንደምን አደራችሁ? የእግዚአብሔር ሰላምታ ከናንተ ጋር ይሁን፣ ከሁላችን ጋር ይሁን። የኔ እናት መጀመሪያ ላይ እህቴ በተናገረችው ደስ ብሎኛል። እንደገባሁኝ ዳንኤል የሚለው መሰለኝ ግን ሴት ድምጽ ሰምቼ ነበረ። በእውነት ደስ የሚለው ነገር ምንድነው? እናቴን ቅድስት ድንግል ማርያም ስላከበረችልኝ ደስታው ሁሉ ደስ ብሎኛል። ሌላው ወንድሜ እኔ እዚህ ቦታ ላይ መጣው አጋጣሚ ቤቱ የኦርቶዶክስ መስሎኝ ነው የገባሁት። ገስት ሰጠኝ፣ ደስ አለኝ። እግዚአብሔር ይስጥ። ማዳመጥ መልካም ሆኖ ሳለ ሳዳምጥ ደግሞ እየተበራራልኝ መጣ። ከተበራራልኝ ነገር እግዚአብሔር መድኃኔዓለም አዳኝ ሆኖ ሳለ ለኛ ሲል ተሰቀለ፣ ተወገረ፣ ተገረፈ፣ ደሙን አፈሰሰ፣ ስጋውን ቆርሶ ለኛ መድኃኒት የሆነልን ማን ነው? እግዚአብሔር ወልድ ነው። ከማን የተወለደ ነው? ከድንግል ማርያም። ዓለምን ሁሉ ያዳነው ኢየሱስ ክርስቶስ ሙቶ ያልቀረ ሙቶ የተነሳ ጀግና አባት ኢየሱስ ክርስቶስ አለን። ይሄ እግዚአብሔር ይመስገን። እንደዚህ የሆነልን አባት እንዴት ነው ብትል ከላይ ሳያጎድል አብ ሆኖ ወልዶ ተወልዶ የመጣ እሷን ንግስት ያደረገ የሰጠን ራሱ የተወለደው ራሱ የወለዳት ራሱ በእናቷ በሐና በያቄብ። ስለዚህ አምላክ ማን ነው ብትል አምላክ ጥበበኛ ነው። ጥበቡ የማያልቅ ሰፊ መጋረጃ ሆኖ ሳለ ደመናን የዘረጋ መሬትን ያቆመ ምሰሶ ያለ ምሰሶ ሰማይን ያቆመ መሬትን ያጸና ኢየሱስ ክርስቶስ ኃያሉ ገናና መድኃኔዓለም በመከተል ደግሞ በጣም ደስ ይለኛል። ለምን? ኢየሱስ ክርስቶስ የዓለሙ መድኃኒት ስለሆነ ማለት ነው። ስለዚህ ዓለምን ያጸና ኢየሱስ ክርስቶስ ነው። አሁንም የሚያድን ኢየሱስ ክርስቶስ ነው። እናቱን የሰጠን ኢየሱስ ክርስቶስ ነው። ማኅፀነ ድንግልናዋ ሳይለወጥ የተወለደባት ራሱ ኢየሱስ ክርስቶስ ነው። የምናምነው ኦርቶዶክስ ነን። አንተ ቤት መጥቼ ደግሞ መብርሃን ስትመሰገንልኝ ደግሞ ወንጌል ሲባል ሰማው። በጣም ደስ ብሎኛል። ወንጌልን ደግሞ የሰጠን ራሱ መድኃኔዓለም። ወንጌል መጽሐፍ ነው። መጽሐፉን የሰጠን ራሱ መድኃኔዓለም፣ የጻፈው ራሱ መድኃኔዓለም። ሐዋርያቶችን ሰጥቶን ራሱ አስተምሮልን አይደል ወንድሜ? መግቢያ ያህል ከተናገርሽ ታቆሚያለሽ ብዬ ነበር። አይ ቲንክ እያነበብሽ ነው ወይስ አይደለም? አቆማለሁ። ልክ ነህ። መገሰጽ ደግሞ መልካም ሆኖ ሳለ እንዳቆም ገሰጽ ደግሞ መወያየት ይመጣል። መወያየት ይመጣል። ልክ አይደለም? እየገሰጽሽ ነው። እንዳላቋርጥ አለበት ሰው መገሰጽ አለበት ስል መጥፎ ግሰጽ አይደለም እኮ እህት ያልከኝ ስታስቆመኝ ደስ ይላል። ለምን ውይይት ይመጣል ማለት ነው። አሁንም እኮ አላቆምሽም። እሺ አሁን ጥያቄ ልጠይቅህ ወንድም አለም። ገድል ምንድነው? ገድል ምንድነው? ገድል ምንድነው? ገድል የጻፈው ማን ነው? መልስሽ ስጠይ ልዝጋ ማይኩን። አሁንም አላቆምሽም። ለዚህ ነው እቺ ምድር ወዴት እየሄደች ነው እያልኩ ነው ብዙ ጊዜ የምጠይቀው ማለት ነው። ለመግቢያ ያህል ድረስ የምትናገሪው ነገር ካለ ብያልኩኝ፣ ግን የተጻፈ ገብተሽ አንብቢ ብለው ሰው ወረቀት ላይ ጽፎ የሰጠሽ ይመስል ስድ ንባብ አይነት እንደሚባለው አይነት አነባበብ ስለሆነ ራሷን የምትናገረው ወይስ ወረቀት ነው እያልኩኝ ቀጥታ ከጽሁፍ እያነበበች ነው የሚል ነበረ። ኤንዌይ ችግር የለው። እንኳን ደህና መጣሽ ብለናል። ኢየሱስ ነው የወለዳት ማርያምን አላለችም እንዴ? እንደዛ እኮ አለች ስትናገር ማለት ነው። ዓለምን የፈጠረ ኢየሱስ ክርስቶስ ነው። ልትክድ ነው ሰይጣን ነው። ኧረ በመድኃኔዓለም ቋቁሚ ቆይ። ዓለምን የፈጠረ ኢየሱስ ክርስቶስ ነው። አቃስቷልም ሰላሶች በመድኃኔዓለም ነው። ወልድ መንፈስ ቅዱስ ማን የፈጠረው ዓለምን? ኢየሱስ ክርስቶስ ነው ዓለምን የፈጠረ። ሌላ ማን አለ? ዓለምን የፈጠረው ራሱ ፈጥሮ ራሱ ማህፀኗ ላይ ያደረው ራሱ ጌታ ኢየሱስ ክርስቶስ። ስለዚህ ቆይ ሪፈር ላዞርሽ ነው ዳጊ ካለ ዳጊ ተቀበለኝ። እኔ አልችልም፣ ከአቅሜ በላይ ነው እና ዳጊ ካለ አውራት። እሺ አውራት። እርሚዬ ምን ያስቀየምኩ ነገር አለ? እኔ ከአቅሜ በላይ ነው። አንተ ሪፈር ወደ አንተ ልኬያለሁ። አውራት አውሪው። አሁን ዳጊን ካለ እህታችን። እሺ ዳጊዬ ወንድም አለም እንዴት አደርክልኝ? ስላገኘው ደስ ብሎኛል። ዓለምን የፈጠረ መድኃኔዓለም ነው። ዓለምን የፈጠረ እግዚአብሔር ነው። ፈጠረ ማለት ዓለምን ያጸና ለማለት ያክል ነው። ስለዚህ ድንግል ማርያምን የፈጠረ ራሱ ፈጣሪ ሆኖ መጥቶ የተወለደ ኢየሱስ ክርስቶስ ነው። እሱን ካመንክ ብዬ ነው የምከራከረው። ወንጌል ድንግል ስትል ስለሰማሁ ቤቱ ካልሆነ ችግር የለም፣ ቤታችሁ ነው። እኔ ምንም ችግር የለም፣ እወርዳለሁ። ዝቅ ብዬ ነው የመጣው። ዝቅ ያልኩ ነኝ አሁንም ቢሆን ማለት ነው። ኦርቶዶክሳውያን በገድላትና ድርሳናቶቻችሁ
ታፍሩበታላችሁ ወይስ አታፍሩበት? እኔ በራሴ በበኩሌ መጽሐፍ ቅዱስን ያመጣ እግዚአብሔር አብ ሆኖ ሳለ ወልድ ተወልዶ ድንግል ማርያም የተወለደው ኢየሱስ ክርስቶስ ሆኖ ሳለ ሐዋርያቶች ጻፉት። ገልን የጻፉት ደግሞ ምእመናኑ ነው። ምእመናኑ ደግሞ ሰው ነው። ሐዋርያ ሰው ነው። ሰው የጻፈው ነገር አባት መከበር አለበት ብዬ አምናለሁ። ይሄ ነው ወንድሜ። መጽሐፍቶቻችሁ በገድላትና ድርሳናት ታፍሩበታላችሁ አታፍሩበትም? ድርሳን እኔ ደርሻለሁ። ድርሳነ ሚካኤል ደርሻለሁ። ድርሳነ ገብርኤል ደርሻለሁ። ጠላት ዲያብሎስን አሸንፌበታለሁ። በማን ኃይል? በእግዚአብሔር አምላክ ኃይል። ኃይል የእግዚአብሔር ነው። ሰይፍ የሚሰጠው እግዚአብሔር ነው። የሚያድነው እግዚአብሔር ነው። መልእክተኛ ግን ናቸው ብዬ አምናለሁ። ድኛለሁ። ይሄ ነው የኔ። በድርሳንና ገድላት ታፍሩበታላችሁ ወይስ አታፍሩበትም? ነገርኩ። እኔ አላፍርበትም። እማላፍርበት ተጠቅሜበታለሁ። ምንድነው የተጠቀምኩበት? ጠላት ዲያብሎስን ቀጥቅጬበታለሁ። በምጸልይበት ጊዜ የተበሳጨ ጠላት ዲያብሎስ አግኝቻለሁ። ክርስቶስ አምላክ ልኮልኛል። መልእክተኛ ላከልኝ። ማንን? ቅዱስ ገብርኤልን ላከልኝ። ቅዱስ ገብርኤልን ላከልኝ። አሁንም እሳቱ ገብርኤልን ላከልኝ። መልእክተኛ ናቸው። የአብ መልእክተኛ፣ ወልድ መልእክተኛ። እንደዛ ብዬ ነው ማምነው። እግዚአብሔር ግን ዓለምን ያጸና አባት አንድ አምላክ ብዬ አምናለሁ። ደግሞ ሶስት ስላሶች አብ፣ ወልድ፣ መንፈስ ቅዱስ ብዬ አምናለሁ። ይሄ እምነት ነው የምከተለው። ተጠቅሜበታለሁ፣ ተጠምቄያለሁ፣ ድኛለሁ። ከዚህ በላይ መዳን ምን አለ ብትል ድኛለሁ። ደስታን ያገኘሁት አምልኮ፣ ስግደት፣ ስንበረከክ ለጌታዬ ደስታን አግኝቼ ንግግሬን ሰጥቶኝ፣ ጥበብን ሰጥቶኝ፣ ዝማሬን ሰጥቶኝ፣ ዕውቀትን ሰጥቶኝ፣ አይምሮዬን ሰላም እረፍት አግኝቻለሁ። ስለዚህ እንደዚህ ነኝ። ዝቅ ያልኩኝ ሳለሁ ደግሞ ለምትጠይቀኝ መልስ ከተመለሰልህ እንደዚህ ነው ወንድሜ። ካጠፋው አሁንም ይቅርታ። የትኛው ደብር ነው የምትሄጂው? ኦርቶዶክስ አይነሻል? አዎ ኦርቶዶክስ ነኝ ወንድሜ። እኔ የትኛው ደብር ነው የምትሄደው? የሚሄድበት ደብር ያለሁበት ደሴ ከተማ ነው። እግዚአብሔር አምላክ ባለሁበት በቤትም ሁኜ የሚባርከኝ አምላክ አለኝ። ከተመቸኝ እሄዳለሁ፣ ካልተመቸኝ ሰላም አውለኝ። ሰላም ያሳደርከኝ፣ ጨለማውን ገፈ ብርሃኑን ያሳየኸኝ የድንግል ማርያም ልጅ ተባረክልኝ፣ ተመስገንልኝ ብዬ 3 ጊዜ አመስግኜ ከቤት የሙሉበት ቀን አለኝ። ቀን ጊዜ ካለኝ ደግሞ ቤተክርስቲያን እስማለሁ። በአቅራቢያዬ ባለ ቤተክርስቲያን እስማለሁ። ከሆነም ደግሞ ቤቴ ቁጭ ብዬ አመሰግናለሁ። ስለዚህ አምላክ ስጋውን ቆርሶ ደሙን ያፈሰሰ አምላክ የሚምር አምላክ ነው። ኃጢአት ደግሞ ሰራለሁ። ክፋተኛ ነኝ፣ ክፉ ነኝ፣ ሰው ነኝ። ሰው ኃጢአተኛ ነው። ስለዚህ ኃጢአት ሰራ ደግሞ ነፍስ አባት አለኝ። አባቴ ይሄን ሰራሁኝ፣ ጨፈርኩኝ፣ ዜማዊ ነኝ፣ ቆሻሻ ነኝ ብዬ ንስሐ ስገባ ደግሞ በንስሐ እታጠባለሁ። ስታጠብ ደግሞ የሚጣፍጥ ወይን በራእያ ያለው። ስለዚህ ከዚህ በላይ ምን አለኝ ብልህ አምላክ ቸር አምላክ ነው ብዬ ደግሞ አምናለሁ። የምከተለው አምላኬ ይሄ ነው። እንግዲህ የደብሩ ስም ነው ደሴ? ደሴ ከተማ ኖራለሁ። ደብር ብዙ ደብር አለ እኮ። መድኃኔዓለም አለ፣ ገብርኤል አለ። አንቺ የትኛው ደብር ነው የምትሄጂው? ሁሉም በፈቀደልኝ መንገድ በአቅራቢያዬ ሚካኤል ሆኖ ገብርኤል ልስም እችላለሁ። ሚካኤል ሆኖ አሁንም ገብርኤል ልስም እችላለሁ። ሚካኤል ሆኖ ቤቴ ሊቀመጥ እችላለሁ። ቤቱ የማን ነው? የመድኃኔዓለም አልፋና ኦሜጋ የሚመለከው ኢየሱስ ክርስቶስ የድንግል ማርያም ልጅ የማመልከው አምላኬ ጌታዬ ብዬ እናቱን እስማለሁ፣ ክርስቶስን እስማለሁ፣ እንበረከክለታለሁ። ጀግናዬ አባቴ ለኔ ተሰቀለልኝ፣ ስጋውን የቆረሰልኝ ኢየሱስ ክርስቶስ። ከዛ ውጪ ቤቱ የማን ነው? የክርስቶስ ቤት ነው። ስያሜ ማን ነው? የገብርኤል ነው። ገብርኤል መልእክተኛ ነው። መልእክተኛ ሆኖ ይላካል፣ ሰግዶ ይቅርታን ያሰጣል። ለምን? እኔ ደካማ ነኝ፣ ስግደት የለኝም፣ የቆሸሽኩ ርካሽ ነኝ። ስለዚህ አምላኬን እከተላለሁ፣ ኢየሱስ ክርስቶስን የድንግልን ልጅ። ኦኬ። እህተ ማርያም እዛ ደብር አላት የላትም? ደሴ ማርያም የምትባል አላቅም አባቴ። እህተ ማርያም ማናት ብዬ ስጠይቅ በእንትን ላይ አያታለሁ። እሷን ከጠንቋይ ጋር አንድ ላይ ድምራታለሁ። የራሷ የግል ህይወት አላት፣ የራሷ ታሪክ አላት። እሷን አልከተልም። እኔ የምከተለው የተሰቀለልኝን ኢየሱስ ክርስቶስ የድንግል ማርያምን ልጅ ነው አልኩ። እህተ ማርያም ከኔ ህይወት ምን አመጣት? እኔ አንድ ግለሰብ ነኝ፣ ሰው ነኝ። እሺ። አይ ትንሽ ከዛ የተላኩ ሰራዊቶች ስላሉ ከሷ ነሽ አይደለሽ የሚለው ለማጣራት ነበር። አይደለሽም ማለት ነው። እውነት በእውነት ልጅ አለኝ፣ ባርኮት ይባላል። ልጄን ያሳጣኝ እኔ እውነቱን የገባሁት። ለምን እሸውዳለሁ? ሌባ ቤት አልገባም። ደስ የሚል ቤት ደግሞ ይኸው ውይይት ያለበት ቤት ነው። ለምን? ሰው ስለሆንክ። እና የምትሄጂባቸው ደብሮች ድርሳናት፣ ገድላት ይነበባሉ? እንደው እውነት ለመናገር ወንድም አለም እኔ
እንደዚሁ ዝቅ ያልኩኝ ሰርቶ አደር ነኝ። ሰርቶ አደር ሁኜ ፈተና የበዛብኝ ነኝ። ዘመኔ ሁሉ ሰይጣን ዲያብሎስ የበላብኝ ነኝ። እንዴት ነው ብትለኝ አሁንም መተት ማን መተተብኝ ብልህ አጎቴ ምንድነው ብልህ ቀዳሽ ነው። ቀዳሽ ሆኖ መተተብኝ። ተንከራተትኩኝ፣ ግን ድል አሸነፍኩት አጎቴን። በምን ተንበርክኬ ክርስቶስን ጠይቄ ድርሳንን አንብቤ፣ ድርሳን ቤተክርስቲያን ላይ ሳይሆን ራሴ አንብቤ፣ የዘውትር ጸሎት ላይ ድርሳን አለ አንብቤ፣ ጠላት ዲያብሎስን አንቀጥቅጬ ጀግና ሁኜ አሸነፍኩ። የሚታርጓቸዋት ነው ኧረ አይደለም። እኛ አጠቃላይ ሚዩት እኮ አደረገችን። አጠቃላይ እኛን ራሱ ሚዩት አድርጋናለች። አይ መጨረሻ ላይ ያገኘሁት እንደዚህ እንድታወራ የፈለኩት ምንድነው፣ መጨረሻ ላይ መንፈሱ ራሱን ገለጠ። ልክ ነው ራሱን ገለጠ እና ነፃነቷ ደብሮ እንትን ውስጥ የለም፣ ገድላት ውስጥ አይደለም። እሷ እንዳለችው በገድልና ድርሳን ሳነብ ነው የለቀቀኝ ነው የምትለው፣ ግን አልለቀቃትም። ገድልና ድርሳናት ክፉ መንፈስን ማባረር አይችሉም። ክፉ መንፈስን ይጠሩ ይሆናል እንጂ። በቃ ወደ ዳኒ ክሮስ ላርጋታ። ዳኒዬ ኤርሚ ከመጣ ወይ አንተ ተቀበል። ሄደች። እቺ በጣም ፈውስና ጸሎት ያስፈልጋት ነበር። እንግዲህ እህታችን በውስጥ አናግሪኝ ከቻልሽ፣ አንዳችን ጋር በውስጥ ሜሴጅ ብትልክልን ልንጸልይልሽ፣ ልናስተምርሽ ፈቃደኛ ከሆንሽ ደግሞ ጌታ እንድትቀበይ ልንረዳሽ እንችላለን። እንወድሻለን። ተባረክ እህታችን። ኤርሚ እየቀጥሉ። እሺ ቴንክ ዩ ዳግሻይ። ማን እንዳስመተተባት ስታወራ አጎቷ ከዛ እሱ ፖይንት ላይ እየደረሰች ቀዳሽ ነው። አይገርምህም? ዳስ ዘ ፖይንት። እንዲያውም ካወራችሁ ሁሉ እዛ ጋ ነው በቃ መንፈሱ ቀስ እያለ ሪቪል እያደረገ መጣ። ምኑን ነው የሚቀድሰው? እየመተተ ምኑን ነው የሚቀድ? ማን ነው የሚቀደሰው? ስዋት ማለት እንግዲህ ቅዳሴው ምንድነው ነው መልእክቱ። ሲፈልግ እግዚአብሔር የሚቀደስበት አንደበት፣ ሲፈልግ የሚመተትለት ደግሞ ሌላ። እግዚአብሔር እንደዚህ አይነት አገልጋይ ያለው ብራዘርስ፣ እግዚአብሔር እኮ እንደዚህ አይነት አገልጋይ በቃ የጨለማ አገልጋይ ከሆነ አንድ ሰው የብርሃን አገልጋይ አይደለም። የሆነ እግዚአብሔርን እንደ ልብስ የሆነ ታይም ልብስ አድርገው ከዛ ደግሞ ውልቅ የምታረገው እግዚአብሔር አለ እንዴ? ልጅ ካልሆንክ በቃ በጨለማ ካለ ብርሃን በአንተ ውስጥ ከሌለ የሰይጣን አገልጋይ ነህ። የሰይጣን አገልጋይ ሆነ እግዚአብሔርን መቀደስ አትችልም። እዚህ በጉባኤ ውስጥ ይሄ የሚቀድሰው እንግዲህ አገልጋይ የመናፍስት አገልጋይ ነው ማለት ነው። ሰው አስቀድሰን መጣን የሚለው አጋንንትን ነው እንጂ እግዚአብሔርን አለ። በዚህ አንደበት በዚህ ሰውዬ የሚቀደስ እግዚአብሔር ስለሌለ ማለት ነው። እንግዲህ አስብ፣ ይሄው ሰው ስጋና ደሙን ይሰጣል እና ህዝቡ እንዴት አይነት ጨለማ ውስጥ እንደታሰረ ነው የሚያሳየው። ጌታ ይድረስለት። መጨረሻ ላይ ሪቬል አድርጋለች። የሚገርም ነው። ጥሩ ነው። እንኳን ቀዳሽ ነውና መተተኛ የሚለው እኮ አያስኬድም። መተትና ቀዳሽ የሚለው ነገር አያስኬድም ማለት ዳኒ፣ ሁለቱ ነገሮች አብሮ መሄድ የለባቸውም። በጣም በጣም ዳግሻይ አንዱ ከአንዱ ጋር አብሮ ሊሄድ የሚችል ጉዳይ ስላለ መታላለች ዳግሻይ እህታችን። ማለም ኔትወርክ ነው ቻርጅ ዘግቶብኝ ነው፣ ይቅርታ። ቤታችሁ በጣም በእውነት ደስ ይላል። ይኸውልሽ እህታችን አንዴ እንደዚህ እናድርግ። ይኸውልሽ እኔ እናት ይኸውልሽ ቆይ አንዴ እኔም በውስጥ ኃይልሽ አለሁኝ። ከቻልሽ ነው ከፈለግሽ ፈቃደኛ ከሆንሽ በውስጥ በኩል ጥያቄዎች ካሉሽ ብትጠይቂን፣ ጸሎት መጸለይ የምትፈልጊ ከሆነ ደግሞ እንዲጸልይልሽ የምትፈልጊ ከሆነ ደግሞ እንጸልይልሻለን። እሺ አንድ ጊዜ አስጨርሰኝ። እሺ አንድ ልቋጭ። አይ የሚያልቅ ነገር ያለ ያልመሰለኝ አንቺን ጋር ጠላት ዲያብሎስ ልንገርህና ተንጠልጥሎ ሰው ይወርዳል ወይ ብለህ አንተ ጥበብ ሰው ከሆንክ አዳማጭ ነህ፣ መምህር ነህ። እኔ እናት ይኸውልሽ የሚሻለውን ነገር ልንገርሽ። አሁን ስለማይበቃ የሚያልቅ ነገር ሲኖርሽ ከሆነ የምንጨርሰው ከማየው አንዲት ነጥብ ግድ የለም 10 ደቂቃ ረጅም ሰዓት እናዳምጥሻለን። አንድ አዳምጪኝ። 2 ደቂቃ ስጠኝ። እሺ እሰጥሻለሁ። አንዴ አዳምጪኝ የእኔ እናት። እኛም ስታወሪ ረጅም ሰዓት ሰማንሽ። አሁን የሚሻለው ምን መሰለሽ፣ ምናልባት ጥያቄዎች ካሉሽ የምትፈልጊው ነገር ካለ መንፈሳዊ ጥያቄዎች ካሉሽ በውስጥ አዋሪን። እኛም ደግሞ ፈቃደኛ ከሆንሽ ልንጸልይልሽ ፈቃደኛ ነን። መማር የምትፈልጊው ነገር ካለ ልናስተምርሽ ያው ፈቃደኛ ከሆንሽ ነው። አሁን እንደማየው አንዴ አውርቼ ልጨርስ የኔ እናት። እሺ አንዴ እናት። ስለዚህ ምን አድርጊ መሰለሽ፣ እኔ አሁን በውስጥ በኩል ሀይ ብዬ ልክልሻለሁ። ፈቃደኛ ከሆንሽ
ደውለሽልን ለኔም ለአንዳችንም ለኤርሚ ለዳኒ አሉ እህት ወንድሞች አሉ እዚህ አሁን ልትነግሪ የምትፈልጊውን ነገር ረጅም ስለሆነ እዛ በውስጥ ብናወራው ይሻላል። በተረፈ ግን ጌታ ኢየሱስ ክርስቶስ ባለሽበት ቦታ ሁሉ ማስተዋልሽን እንዲከፍትልሽ ፍጹም የሆነ ልብሽን እንዲጠብቅልሽ ካለሽበት እስራት እንዲፈታሽ እጸልይልሻለሁ እና በእርግጠኝነት አንቺ ልታሸንፊው የምትችይው ምንም በራስሽ የለም። ሊያሸንፍ የሚችል እግዚአብሔር ልጅ ነው። ኢየሱስ ነው ሊያሸንፍ የሚችለው። አንቺ ያሸነፍሽው መስሎሻል፣ ገና ያሸነፍሽው አልመሰለኝም። እሺ ስማኝ ዳግዬ ስማኝ፣ እኔ የድንግል ማርያም ልጅ እውነተኛው ኢየሱስ ክርስቶስ ከሆነ ብዬ አሜን ብዬሃለሁ፣ አክብሬሃለሁኝ። ስለዚህ ቤተክርስቲያንን የሚበሉ ሌባ አሉ ለማለት ያክል ነው። መተት የሚመትቱ ግን እነሱ ሰሩ ብሎ መሸሽ የለም። እኔ በምን አሸነፍኩት ብትለይ ተዋግቼ በምን በስግደት በጾም አንቀጥቅጮ በቄደር በንስሐ በጾም በሁሉ አሸንፌዋለሁ ጠላት ዲያብሎስን። ጠላት ዲያብሎስ ወጥቶልኝ ዝማሬ ከሰማይ የወረደልኝ ጀግና ሴት የድንግል ማርያም ልጅ ነኝ። ስለዚህ ጸሎት አያስፈልገኝም አልልም፣ ግን የምጸልየው ራሴ ነኝ። በምን ብትል በንባብ ጸልያለሁ። በክርስቶስ በአምላክ በድንግል ማርያም በድርሳን በሁሉም እቀጥቅጬ አሸንፌዋለሁ። መንፈስ የሚባል ከኔ የለም። ታምናለህ ብለህ አታምነኝም፣ ግን ታምናለህ ብለህ ደግሞ ታምነኛለህ። ቃል ይወርዳል ከሰማይ ቤት ቃል ወርዶልኛል። ኢየሱስ ክርስቶስ አዳኝ ሆኖ ሳለ ቃል ትንቢት ወርዶልኛል፣ ዝማሬ ወርዶልኛል። ወደፊት የምዘምረውን ሳላቅ እዘምራለሁ። አሁን እንደዚህ እናርገው። መዝሙር ልጋብዝህ፣ አንድ መዝሙር ፍቀድልኝ። ወይኔ እናት መጽሐፍ የለኝም፣ እጄ ላይ መጽሐፍ የለኝም፣ አይምሮዬ ላይ የለም። ልዘምርልህ ፍቀድልኝ። አይ ሌላ ጊዜ ትዘምሪልኛለሽ፣ አሁን ሳይሆን ጌታን ካገኘሽ በኋላ። ለምን እውነት ከሆንክ እውነተኛውን ኢየሱስ ክርስቶስ ነው ጌታን ካገኘሽ በኋላ ትዘምሪልኛለሽ። እኔ በጌታ ያልሆነ ሰው መዝሙር እንዲዘምር አላበረታታም። የሚዘምርለት ጌታ ያስፈልገዋል ሰው መጀመሪያ። ስለዚህ አሁን የቀረው ነው በውስጥ እናወራለን። የምትችል ከሆነ አዳምጠኝ። መዝሙር ከቻልከው የኢየሱስ ክርስቶስ መዝሙር የወረደልኝ አልችልም፣ ታስለምኛለሽ። ማንም ሰው በእምነቱ ቢጸና ተራራን ይንዳል። ማንም ሰው በእምነቱ ቢጸና ተራራን ያፈርሳል። በቃ ኃይል እየጽፈልሻለሁ እኔ እናት በእምነቱ ቢጸና ኃይል ከእግዚአብሔር ከድንግል ማርያም ከመላእክታን ይለቅሳል። እሺ በቃ ምናልባት ከስር ሆነሽ ታዳምጪናለሽ። እንወድሻለን፣ እንጸልይልሻለን። መዝሙርም ካለሽ ደግሞ ጌታን ካገኘሽ በኋላ ትዘምሪለታለሽ። ምን ችግር አለ? በጣም ለምትወጂው ጌታ ለምታውቂው ጌታ መዘመር ትጀምሪያለሽ። አሁን ለጊዜው መዝሙሩ ትንሽ ቆይና በውስጥ በኩል ሀይ ብዬ ጽፌልሻለሁ። አንቺም መመለስ ከፈለግሽ ሪፕላይ አድርጊልኝ። ካልሆነ ለሌሎች ለእህቶች ለወንድሞች መጻፍ ትችያለሽ፣ መደወል ትችያለሽ፣ ማውራት ትችያለሽ። እንወድሻለን። ከእኔ ከአንቺ ላይ አይደለም ችግሩ። ማይሆን ፐርሰናል አላረገውም ወይም ደግሞ የፐርሰኑ ችግር ነው ብዬም አላስብም። ችግሩ የመንፈስ ነው። ላንቺም ራሱ አይታወቅሽም እየሆነ ያለው ነገር እንጂ ይሄ ኖርማል አይደለሽም እህቴ። አወራርሽን ቀድተሽ እንደው ሌላ ቤት የምታወሪ ከሆነ ገብተሽ ስታወሪ ራስሽን ቅጂውና እስኪ ዛሬ ምን ተናገርኩ ብለሽ ስሚው። በጣም ያልተረጋጋ ነገር ነው የምታወሪው። የተለያየ ሀሳቦች ነው የምታነሺው። አይ ዶንት ቲንክ ውስጥ ሽርፍ ያለ አልመሰለኝ። ስለዚህ ራስሽን ቅጂው። አጎቴ ደገመብኝ ነው አይደል ያለችው? ቀዳፊ ታዲያ አፏ ላይ ሳይሆን አይቀርም የደገመባት። አይ ቲንክ ሶ። በጣም ያሳዝናል ኤርሚ። በጣም የሚያሳዝን ነገር የምታወራው። ሁሉን ቶፒክ ነው መነካካት የምትፈልገውና አይ ቲንክ ራሷን ብትሰማው ጥሩ ነበረ። አይ ዶንት ኖ። ኤኒዌይስ በቃ እንቀጥል። ኤርሚ እየተባረክ። እሺ ዳግሻይ የአንደበት ሌላው ይቅርታ ወንድሞች፣ እኔ አንድ ጉዳይ ገጥሞኝ ልወጣ ስለሆነ ነው። ሁላችሁንም ሰላም እላችኋለሁ በክርስቶስ ኢየሱስ ሰላም ጸጋ ይብዛላችሁ። ሁላችሁንም እዚህ ስላገኘኋችሁ ደስ ብሎኛል። እድሉን አግኝቼ ዳግዬ ሁላችሁም አመሰግናለሁ። ኤርሚ ተባረኩ። ዳኒ አመሰግናለሁ። እንደዚህ አይነት ስራ እየሰራችሁ ስላለ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ይቺ ሴት እየተናገረችን የአንድ ቃል ወደ ውስጥ የመጣ ነበር። እነ ጳውሎስን የልዑል እግዚአብሔር ባሪያ እያለች መልካምን ቃል የምትናገር ግን በውስጧ መንፈስ የሞላባት ሴት ልክ እንደዛ አይነት ሴት ነች። እግዚአብሔር ብቻ ኢትዮጵያውያንን ነፃ ያውጣ ከዚህ ከከንቱ አምልኮ፣ ከአንደበት ብቻ ከሆነ አምልኮ፣ ከታይታ ብቻ ከሆነ አምልኮ ነፃ ያውጣ። እኛ ሁላችንም ከዛ ነፃ ወጥተን የመጣንን። እኔን አሁን የኔ ምስክርነትም እያጠራ አድርጌ ስነግራችሁ ተወልጄ ያደግኩት በደቡብ ጎንደር ነው፣ ደብረ ታቦር ከተማ። እግዚአብሔር ከዛ ነው ያገኘኝ። ዘሮቻችን እንዳለ ደፍተራዎች ናቸው፣ ቄሶች ናቸው። መጽሐፍ ቅዱስ የሚባል እንኳን አናቅም ነበር።
እነዚህ ገድላትን ከመጽሐፍ ቅዱስ በላይ ታምረ ማርያምን የምናውቅ ሰዎች ነበር ቆይ ወንድማችን እና እግዚአብሔር ከዛ እንዴት ሰዎችን እንደጠራን በድንቅ አጠራሩ ጠርቶን ዛሬ በቤቱ አገልጋይ ሆነናል እና እንደዚህ አይነት ሰዎችንም እግዚአብሔር ይጥራ። ተባረኩ ወንድሞቼ፣ አመሰግናለሁ። ቆይ ትቀጥላለህ። ቆይ አትጨርስ። ከፈለክ የምታወራው ካለ ትቀጥላለህ። ወገኖች ታብታቡን ትታችሁታል። ለምንድን ነው ታብ ማድረጉ ቆሟል? ሼሩ 10,000 እንደገባ ታቡ ግን ቢያንስ እንደው ግማሽ ሚሊዮን እንኳን ራሱ አልደረሰም። እና ከቻላችሁ ሁላችሁ እዚህ የምትሰሙ ሰዎች ጽሁፉን መጽሐፉን ተዉትና ምንም ኮሜንት አሁን ምንም አይጠቅመንም። ታብና ታብ ማድረግ ኮፒ ሊንኩ እንኳን ተዉት። ታብ ብታረጉ በጣም ደስ ይለኛል። ተባረኩ፣ ጸጋ ያብዛላችሁ። እሺ ወንድማችን ካልጨረስክ መጨረስ ይችላል። እና ይሄን ነው የምለው። ብዙ ወገኖቻችን በስራት ነው ያሉ። በእውነት ኤርሚ እያገለገልክ ያለው አገልግሎት እግዚአብሔር ዋጋን ይክፈል። በጣም ትልቅ ነገር ነው። ያንተን አገልግሎት አይተው አንተ የገለጥከውን በመጽሐፍት የተጻፈውን እየገለጥክ ያለውን ሰምተው ጌታን የተቀበሉ ሰዎች ብዙዎች ናቸው፣ እልፍ ናቸው። እና እንደዚህ በቃ የአገልግሎት አሁንም እግዚአብሔር ያብዛ፣ እግዚአብሔር ያበርታ፣ ይስፋ። እንደዚህ በቃ ምንም የማያውቅ ምንም በቃ አንዳንድ ጊዜ እኮ የምታምነውን ነገር ማወቅም እኮ ጥሩ ነው አይደለ? ግን የማታውቀውን ነገር ማመን በራሱ በጣም ከባድ ነገር ነው። እና የማያውቁትን እያመኑ እያመለኩ ያሉ ወገኖቻችን ብዙዎች ከጨለማ እየወጡ ነው። እኛ ምስክር ነን። እኛ ከዛ የወጣነን ክርስቶስ ኢየሱስ ዛሬ አግኝቶን ድነትን አውቀን የዘላለም ሕይወት ገብቶን በክርስቶስ ኢየሱስ ሆነን ያገኘነው ሕይወት በቃላት ሊነገር አይችልም። እኔ አሁን በክርስቶስ ከሆንኩ በኋላ ያለውን ሕይወት በቃላት ልገልጸው አልችልም። ውስጤ የሚፍለቀለቅ በምንም በምድር ቋንቋ ሊገለጽ የማይችል የክርስቶስ ሰላም አግኝተናል። እና ወገኖቼ፣ እዚህ ውስጥ ያላችሁ ወገኖቼ አንድ ነገር የምነግራችሁ በክርስቶስ ኢየሱስ መሆን ማለት መታደል ነው። ካላችሁበት ከከንቱ ነገር፣ ምንም ከማይጠቅም ነገር፣ እንኳን ለሰማይ አይደለም ለምድር ከማይሆን ነገር ከዚህ ነገር ውጡ። ምንም አይጠቅማችሁም። እኔ በጌታ እንደሆንኩኝ መላው ቤተሰቦቼ ናቸው ጠላት ያደረጉኝ። ምንም አይደለም። ለጊዜው ምንም ሰው የለኝም ነበር። አሁን እየቆዩ አቋሜን ሲያዩ እንደውም በህይወት ያለውን ለውጥ ሲያዩ እንደገና እንትን ማለት ጀምረዋል፣ ማቅረብ ጀምረዋል። እና ለሰው ብላችሁ የሃይማኖት አባቶች ምን ይሉኝ፣ ሰው ጎረቤት ምን ይለኝ፣ ቤተዘመድ ምን ይለኝ ብላችሁ ዝም ብላችሁ በድርቅና የውሸት ነገር ይዛችሁ ያላችሁ ወገኖች አሁንም ውጡ። ጌታ ኢየሱስ ክርስቶስ አያሳፍራችሁም። በክርስቶስ መሆን አያሳፍርም። ጌታን ማግኘት አያሳፍርም። በክርስቶስ መሆን መታደል ነው። ለሰማይም ለምድርም እረፍት ነው እሱና ይሄን ነው የምለው። ተባረኩልኝ ወንድሞቼ። ኤርሚዬ ተባረክ። ዳጊ ስላየው ደስ ብሎኛል። ተባረክ። ቴንክ ወንድማችን። እሺ ተባረክ፣ ጸጋ ይብዛል። ቴንክ። ዛሬ ብዙ ሰው ኮሜንት ስለሚሰጥ ያወሩ ሰዎች እያወራችሁ ታች መውረድ አለባችሁ። ተባረኩ። ኦኬ ወርድ፣ ከዛ ወንድምነት ሰናይ፣ ከዛ ኤምዚ፣ ከዛ ሮያል፣ ከዛ እንደዚህ እያልን የምንሄደው። ተባረኩ። ወርድ እንዴት ነህ ብራዘር? እግዚአብሔር ወንድምነት። አቤት ዳኒ፣ ቆይ አንዴ ወርድ። ሶሪ በጣም ግን ቅድም ያለችው አንድ ፖይንት አሁን ውስጤን እንትን እያለው በገድላትና በተአምራት አስራቸዋለሁ እያለች ነው ያለችው። መንፈሱ ደጋግማ አስተዋራ ነው። አዎ መንፈሱን አስራቸዋለሁ ስትል ነበር። አዎ ልክ ነው። እና በገድላት በጣም በእነኚህ መጽሐፍት ማለት ነው። አስባችሁታል? እዚህ ቤት እንግዲህ በሚነሱት እንደ እግዚአብሔር ቃል ባልሆኑት በእነኚህ መጽሐፍት ማለት ነው። ማለት ራሳቸው እኮ እሺ ቀጥለሽ ወንድም ገብቷል ማለት ነው። እሺ አትፈታቸውም፣ ታስራቸዋለች እንጂ እንዲሄዱ አታደርጋቸውም። ስልጣን የላቸውም አጋንንቶቹ። ሰው ላይ ማሰር ማለት ሰው ላይ እዛው እንዲቀመጡ ነው የምታደርጋቸው እንጂ ገድላ ድርሳናቱ ማስወጣት አትችልም እያልከን ነው። አይ ቲንክ አንተ እኮ ነው ጥያቄ የፈጠርክብን። ወንድም ነህ፣ ቀጥል። ያ ወንድምነት እሱን እኮ ነው የምልህ። ማለት እነኚህ መጽሐፍቶች ማለት ናቸው
ብራዘር አብሮሽ ነው የሚያነበው ማለት እንጆ እያደረገ ማለት ነው። ቡና እየጠጣ አይገርም እንዴ ተክለ ሃይማኖት እንደዚህም ነገር አድርጓል ምናምን እያለ አብሮሽ ነው ከአንቺ ጋር ቡና እየጠጣ ማለት እግሩን ሰቅሎ ምናምን ነው ማለት ምንም የሚፈጥርለት ጉዳይ አይደለም። አሁን ገድላት ተአምራት የተባሉት መጽሐፍቶች ለጨለማው ዓለም ምንም ናቸው ብራዘር እንዴ ራሷን እንዲያዘጋጃቸው ወዳጅ እና በእነኚህ መጽሐፍቶች መንፈስ እንደሚርቅ ወይ እንደዚህ የሚያምኑ ሰዎች ናቸው ጋይስ። እና በጣም ንግግሯ እንትን ብሎኝ ነው። ቀጥሉ እሺ ወገኖች። እሺ ቴንክ ዩ ወንድምነት። አይ ጥሩ ነገር ነው። ጥሩ አታያይ ነው ያየኸው። በገድላት ድርሳናት ተደግሞበት ድርሳነ ሚካኤል ድርሳነ ገብርኤል ተደግሞበት ምንም ድገምበት ሰይጣን ከሰዎች ላይ ወጥቶም አያውቅም ይወጣልን ብሎ የሚል ትምህርት የለም። አንድ ስም ብቻ ሲጠራበት ነው እሱ የማይችለው የማይፈልገውም ኢየሱስ ተብሎ ሲባል። ከዛ ውጭ ሚካኤል ብለህ ብትል ድንግጥ አይልም ሰይጣን። ገብርኤል ብለህ ብትል ድንግጥ አይልም። 21 ቀን ተዋግቶ በአየር ላይ ምን ያህል እንደተገዳደራቸው ያውቃሉ ቅዱሳን መላእክትና። ኤኒዌይ እሺ ወርድ ወንድማችን ለሰዎች እንዲናገሩ እድል ስጥ። ሞር ኦኬ ኤርሚዬ ሰላም ናቸው። የዳጊ ዳኒ የበረታችሁ ወንድሞች በጣም ተወዳጅ ናችሁ። ኤርሚዬ ባነሳው ነገር ላይ እኔ የምለው ነገር ምንድነው? እኔ ያው ወንጌል አማኝ ቤት ነው ተወልጄ ያደግኩትና ብዙ የማውቀው ነገር አልነበረም ስለዚህ ጉዳይ። ስለ ኦርቶዶክሳዊነት ሳስብ ይሄ ድሮ የሚወራው በአማላጅነት ዙሪያ መጽሐፍ ቅዱስ ላይ ባለ ልዩነት ዙሪያ ብቻ ይመስለኝ ነበር ልዩነቱና ያው እድሜ ለእናንተ አሁን ብዙ ነገር እየሰማን ነውና እኔ ያየሁት ነገር ቢኖር የታዘብኩት ነገር ቢኖር ሰው እንዴት ትሩዝን ዲና የማድረግ ብቃቱን ነው ያየሁትና ይሄ ምንም ሊሸፈን የማይገባ ሊሸፈን የማይችል በጣም ብዙ የገደፈ ነገር ያለበትን ነገር እንዴት ሰው የዚህን ያህል ዲፌንድ ሊያደርገው እንደሚሞክር ግራ ነው የገባኝና ሰው ካመነበት ምንንም ነገር ዲፌንድ ለማድረግ እንደሚሄድ ያየውበት ነገር ነውና በእውነቱ ሊነቁ ይገባል። ሌላው ነገር ደግሞ ለወንጌላውያን አሁን ስፔሻሊ እንደዚህ ቅበተ እምነት ላይ የሚሰሩ ሰዎች ያለኝ ነገር ምንድነው ዋና ሊያወሩበት የሚገባውን ፖይንቶች እነዚህን ነገር እንደሆኑ ነው። ለምን አንድ ሰው ገደለ ቢባል ወይንም እንደገና ደግሞ ሰረቀም ቢባል እንደገና ተሳደበ ቢባል ዋናው መታየት ያለበት ፖይንት ወይ መከሰስ ያለበት ነገር ገደለ የሚለው ነው which is የሚበልጠው እሱ ስለሆነ ከወንጀሎች ማለት ነውና እኔ ይገርመኛል አሁን ይህንን ነገር ሁሉ እያየን ኦርቶዶክሳውያንን ስለ ጥምቀት ስለ ጸጋ ስለምን ልናወራ የምንሄድበት ምክንያት ራሱ ዲስከስ ልናደርግ የምንሄድበት ምክንያት ራሱ ግራ ነው የሚገባኝ። ምክንያቱም ዋናው ፕሮብሌሙ እዚህ ጋር ነው ያለው። ሁሌ እንደምትሉት እናንተም የመጽሐፍ ቅዱስን እውነት የሸፈነ ነገር ነው ይሄ መጽሐፍ እና ይሄ ሊገለጥ ይገባል። ቅድሚያ እንዳልሰማ አክት ቢያደርጉም ብዙ ለውጥ እየመጣበት ያለ ነገር ነው። ኤርሚያ ኢንከሬጁ ቀጥሉበት። ሌላም ሩሞች ላይ ጄ ምናምን አንዳንዴ እሰማለሁ እና አሁን ስለ ሌላ ቶፒኮች አንስቶ ማውራት ማጠፊያው ሲከብዳቸው ኤርሚ ምን ነው ሰሞኑ ዝም አለ ስለ ገድላት ብዙ እየተናገረ አይደለም ሲሉም የሰማውበት ሁኔታ አለ። ኢቭን የኛ ቤት ልጆች ብዙ የተለያየ ቶፒክ አንስተው ሊያወሩ የሚፈልጉ ወንጌላውያን ራሱ እና በርቱበት፣ ቀጥሉበት። ይሄ ነው ዋናው መፍረስ ያለበት ነው የምለውና ኢንከሬጅ ላደርጋችሁ ነው። ተባረኩ። እሺ ቴንክ ዩ ወንድማችን፣ ጸጋ ይብዛልህ፣ ተባረክ። ቴንክ ዩ። ኦኬ ወንድምነት ሰናይ ወረደ መሰለኝ። እሺ ኤምዚ ሲስተር ወየ ኤርሚዬ ሰላም ለእናንተ፣ እንዴት ናችሁ? ቢሮ ነኝ። ተባረኩ። ታችሁኝ አዳምጣለሁ። በጣም ደስ ብሎኛል። ይቀጥል። አቢሽ ማውራት ትንሽ ብችል ስለ ጻድቃን ያወራለሁ፣ ሌላ ጊዜ ያወራለሁ። አሁን ተባረኩ። እሺ ኦኬ፣ እንደየአገባባችሁ ልቀበል ብዬ ነው። ሮያል ወንድማችን
ኤርሚ ቆይ አንድ ጊዜ ትንሽ አንድ ደቂቃ ስጥ። እሺ እሺ ኦኬ ተባረኩ። እሺ እንግዶች ከላይ ያለው እሺ ጊዜ ለኩሉ ሰላም እንዴት ናችሁ? ዳጊ ወንድሞቼ፣ እኔ ብዙ ጊዜ ከታችሁኝ ነው የምከታተለው። ዛሬ ግን እድሉን ስላገኘው ጌታ ኢየሱስ አብዝቶ ይባርካችሁ። እኔ አሁን ገብታ የነበረችው ልጅ ላይ ትንሽ ኮንፌስ እንድታደርግ ብታደርጓት ጥሩ ነበር። ምክንያቱም እንደዚህ አይነት ብዙ እህቶች አሉ በድግምት በተለያየ ነገር የታሰሩ። እኔ አሁን እዚህ ወደ ጎንደር አካባቢ ነው የምኖረው እና ብዙ አሉ በቃ የእምነት አባቶች እያሉ ቢጫ የለበሱ ሰዎችን እየተከተሉ በመተትና በድግምት ተይዘው ልክ የዚች አይነት ንግግር ነው የሚናገሩት። በአብዛኛው አንድ አይነት ንግግር ነው የሚናገሩትኝ እና በጥልቅ ስርዓት ውስጥ ነው ያሉትኝ እና እንደዚህ አይነት እህቶችን በዚህ አጋጣሚ ሲገኙ የግድ በቃ ንስሐ ገብተው እንዲመለሱ አይነት ነገር ነው ማድረግ የሚኖርብን። ጥሩ ነበር ዳጊ ያስክበት አያያዝ ጥሩ ነው የነበረው። ግን ልጅቱ እኮ ወደኋላ በቃ በትክክል ራሷን እየገለጠች መጣ ነበር። በድግምት መታሰሯን እንደዚህ ማለቷ ምናምን፣ ግን ልጅቱ ራሷን እንትን እንዳደረገች አድርጋ ነው የምታስብ የነበረው እና ብዙ የድግምት አሰራር ብዙ አይነት ነገር ስለተያዙ የግድ ነው አሁን ያስከው ይሄ የድርሳናትና ገድላትን የማፍረስ ስራ በጣም ትልቅ ነገር ነው። ምክንያቱም ላይ መሰረቱ ላይ እየተናጋ ነው ያለው፣ እያየናቸው ነው። እየወጡ ፓትርያርኮች ሁሉ መግለጫ እየሰጡ ናቸው። እንዲህ አይነት ነገር እየተደረገ ስለሆነ ይሄን ነገር ጌታ በረዳችሁ መጠን ጌታ በረዳን መጠን እኛም ከታችሁ ነን እየጸለይን ያለ ነው እና ይሄን የድግምትና የሟርት ለዘመናት ኢትዮጵያ ላይ ሲሰራ የነበረ መንፈስ ጣናቱ እየተቀጠቀጠ ስለሆነ ይሄ እዚህ ላይ በደንብ መሰራት አለበት። እሱም ጋር ብቻ አይደለም፣ ሙስሊሙም ጋር ደግሞ በደንብ መሰራት አለበት። በደንብ ምድራችን ላይ ወንጌል በደንብ ሆኖ መሰራት መቻል አለበት ብዬ ስለማምን ጌታ በረዳን መጠን ጌታ በረዳችሁ መጠን እንዲህ አይነት ነገር ማድረግ በጣም ተገቢነት አለው ለማለት ፈልጌ ነው። እድሜዬ እድሉን ስለሰጣችሁኝ በጣም ዳጊ፣ ኤርሚ፣ ሁላችሁ ዳኒ እከታተላችኋለሁኝ። ሁሌ ገብቼ እከታተላችኋለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። በቃ በደንብ ይመታ። ገና አልተመታም፣ እየፈረሰ ስለሆነ በደንብ ድብን ብሎ ነው መፍረስ መቻል ያለበትና ተባረኩ። ጌታ ኢየሱስ ይባርካችሁ። አመሰግናለሁ እድሉ ስለተሰጠኝ። ቴንኪ ወንድማችን ጸጋ ይብዛልህ። ሌሎችም ሰዎች ስላሉ እንግዲህ ያለንን ኮሜንት በዚህ ላይ ከሰጠን በኋላ እታች እንወርዳለን። ቴንኪ ወንድማችን ተባረኩ። የወንጌል አማኞች በዚህ ላይ ኮሜንት እንድታደርጉ ለምን ብሎ የሚለው ማለት ነው። ኦርቶዶክሳውያኑ አይመጡም፣ ከመጡም እንቀበላለን። የቀድሞ ኦርቶዶክስ ነች ከደሴ ብላ ያለችው ማለት ነው። እሺ ለምን በእነዚህ መጽሐፍቶች አፈሩ? ኦርቶዶክስ በመጽሐፍ ደረጃ እንግዲህ ስፍር ቁጥር የሌላቸው መጽሐፍቶች አሏት፣ የተጻፉም እየተጻፉም ያሉ ማለት ነው። አደባባይ ላይ አፍረንባቸዋል ብለው አይሉ። እውነቱን ግን ስንነጋገር እኛ ከውስጥም ሰው ስላለ ማለት ነው። አፍረውባቸዋል፣ አሸማቀዋቸዋል፣ አዋርደዋቸዋል። የቤተ ክርስቲያኒቱን ምንድነው ተሰሚነቷን እንድታጣ በራሷ ትውልድ እንድትገመት አድርገዋቸዋል። ገድላት፣ ድርሳናት፣ ታምራት ማለት በእነዚህ መጽሐፍቶች አይታችኋል። የተወሰኑ ጊዜ ነበር ካህናት ይገቡ የነበሩት። አሁን ገብተው መናገር አይችሉም። አሁን ገብተው ማንም ኦርቶዶክሳዊ ገብቶ በእነዚህ መጽሐፍቶች ላይ መናገር አይችልም። ቢናገርም ስድብ፣ ተሳድቦ፣ ተራግሞ ነው እንጂ የሚወጣው መልስ አይሰጡም። ውስጡ ለተጻፉት ነገር መልስ አይሰጡም። አንዳንዶቹም እንመልሳለን ጠይቀን ብለው ጠይቂያቸው ሊቃውንቱን ጠይቀን እንመጣለን ብለው በዛው በወጡበት እንደ በኖህ ዘመን እንደነበረው አይነት ቁራ ሄደው እንደወጡ ቀሩ ማለት ነው። እና የእናንተን ኮሜንት ማድረግ ትችላላችሁ። ወደ ወንድማችን ሮያል እንሄዳለን። ከዛ እህታችን ሀንቻለች። ከዛ ደግሞ አሁን የገቡ እህቶች አሉ፣ ህይወት እና አይ ቲንክ ሀረግ፣ እንደዚህ እያለን ከዛ ወንድሞችም እሰጣለሁ። ኤልሲም ከላይ ያለች አንቺ እሺ፣ አንቺን ላስቀድምሽ። ይቅርታ። ሰላም ለሁላችሁ ይሁን። ዳግዬ፣ ዳኒ፣ ሁላችሁም እዛ ያላችሁ
ጌታ ኢየሱስ ይባርካቸው። እኔ እንኳ የገባሁት ፔጅህን ሼርም ታፕ ማድረግ አልቻልኩም። ምንም ነገር አይንቀሳቀስም እና እኔ ብቻ ነኝ ወይስ ሌሎቹም ችግር እስኪ እንዳለ እንድጠይቃቸው ነው። አዶ ነው ወገኖች ታብ ኮፕሊንግ ሼር ለማድረግ አልቻላችሁ ወይ? እንትን አፕዴት አድርጊው ሃንቾ ቲክቶክሽን ወይ ስልክሽን ሪስታርት አድርጊው። ደጋግሜ ገብቼ ወጣሁኝ። ይኸውልሽ እኔም እንትኑ የኤርሚ እንትን ላይ ሲያስቸግረኝ ከፍ ብዬ ታፕታፕ ሳረግ ሰራልኝ። መጀመሪያ ላይ እኔም አስቸግሮኝ ነበር ስክሪኑ ላይ፣ ግን ጥቁሩ እንትን ላይ ሄደሽ ታፕታፕ አድርጌ እኔ እንደዛ ነው። ሼር ማድረግ ግን አልቸገረኝም። ታፕታፕ ነበር ያስቸገረው። ወይ ደግሞ እንትን አፕዴት አድርጊ ወይ ሪስታርት ወይ ቲክታኩን አንቾ ሳምሰንግ ነው የምትጠቀመው? አንድሮይድ ነው የምትጠቀመው? ሳምሰንግ ነው። ኦኬ ሳምሰንግ ላይ ገቢና እንትኑ ላይ አፑ ላይ ማለት ነው። አይ ቲንክ ምንድነው ፕሌይ ስቶሩ ላይ እዛ ቲክታክ አፕሊኬሽኑን ሰርች አድርጊው፣ ከዛ አፕዴት አድርጊው ሊልሽ ይችላል። አፕዴት ይሞክራለሁኝ እንግዲህ። እሺ ታጊ ራሱ አላስቸገረኝም እያለች ነው ከታች። ያ እሺ ቴንክ ዩ። ኦኬ ሮያል ወንድማችን። ኦኬ ኤርሚ ቴንኪው። መናገር የምፈልገው ምንድን ነው፣ ባለፈውም ነገር ያለው እንደዚህ በገድላት በድርሳናት በኩል እስከተጠቀምንባቸው ድረስ እኔ ተቃራኒ ነኝ። ሁሉ እንነጋገርበት፣ እንወቀው፣ ትርጉሙንም ልወቀው። እኔ ልናገር፣ ልስማው፣ ትክክል ካልሆነም ልወቀው። ምክንያቱም ለምንድነው አነጋገርበትም ብለው ያሉት ታዲያ? አላቅም። እኔ ማወቅ እፈልጋለሁ። ምክንያቱም እስከተጠቀምንበት ድረስ አንድ መድኃኒት ስውጥ ያ መድኃኒት ኤክስፓየር ዴቱን ምኑን አይቼ እንደምውጠው የሚጠቅመኝ ምንድነው፣ ኢንስትራክሽኑን እንደማየው ወተት ይጠጣል አይጠጣም፣ ስጋ ይበላበታል አይበላበትም የሚለውን እስከማውቀው ድረስ ይህንንም ልወቀው ቃጭሩ። ስለዚህ እንወቀው። ኦርቶዶክሳውያን ወንድሞች በዚህ በኩል ብዙዎቹ እንደሚደግፉኝ እርግጠኛ ነው። ምንም እናፍርበት ጉዳይ የለም። እስከተጠቀምንበት ድረስ እንነጋገርበት። ይሄ የማይጠቅም ነው፣ ይሄ ትክክል አይደለም የሚባለውን ነገር ደግሞ ቤተክርስቲያናችን ታሳውቀን። እኔን ነው የምናገረው። ምክንያቱም አሁን ማስቡን የአሁኑን ትውልድ ሳይሆን የኔክስት ጄኔሬሽን ልጆቻችንን ነው ማስቡ። ልጆቻችን ይቀበላሉ ወይ እንደዚህ አይነት ነገሮችን እያነበቡ ይሄ እንደዚህ ነው ይሄ እንደዚህ ነው ብለው ይላሉ ወይ? አሁን ለእኔ እየከበደኝ ያሉትን ነገሮች አንዳንድ ነገሮች የኔ ልጅ ደግሞ ትቀበላለች። የማይታሰብ ነገር ነው። ስለዚህ ይሄ ነገር እርግጥ ወጥቶ አንዳንድ ጊዜ ምን ይሉሃል መሰለ፣ ደግሞ ምን ይሉሃል ስል ደግሞ ወደ ሌላ እንዳትወስዱት። ምንድን ነው የሚባለው አባቶች ምናምን ምንድን ነው በክርስቶስ አንስማማ እንደዚህ ብሎ ነገር የለም። በክርስቶስ እንስማማም አንስማማም እኛ እስከምንገለገልበት ድረስ እንወቀው። ፊኒሽድ እንወቀው። ከዛ በኋላ ደግሞ ሳናፍርበት ሳንሸማቀቅበት በፊት ለፊት እንነጋገርበት። ይሄ ነው ተብለን እኛም አንተ መተህ እንዲህ ነው ስትለኝ እኔ እንዲህ ነው ብዬ እመልስልሃለሁ። ኮስተር ብዬ በቃ ይህ መሆን አለበት። ስለዚህ ይህንን እናንተ በክርስቶስ እንደዚህ በአንድ አካል ሁለት ሀሳብ ሁለት ምናምን ባህሪ ምናምን ገለበሌ ስለሆነ መገናኘት መነጋገር አንችልም። መጀመሪያ በዚህ እንስማማ፣ አልቀበልም። አንግባባ እስከተጠቀምንበት ድረስ እኛ ስንጠየቅ እንመልስበት። በቃ ስለዚህ አባቶች ግልጹን ተናገሩ፣ ውጡ፣ ይህን ነገር ተናገሩ፣ እኛንም ማሳውቁን፣ እኛም እንስማማበት፣ እኛም ትርጉሙ ይሄ ነው ብላችሁ ነገሩ፣ እኛም እምነታችን ይሄ ነው ብለን ለሰዎች እናሳውቅ። ባይዘወይ ምንድን ነው ችግሩ? ችግር ካለ አንብብ እየተባለ እንደነ እፎይ ጋር እንደሚገቡት ሙስሊሞች አናነብም እናነባለን መባል የለብን። ስለዚህ ይህን ነገር እኔ የስማማው ምንድን ነው ይህን ነገርን በቃ ትርጉሙ እናውቀው። ፊኒሽድ በቃ እኔ አላፍርበትም። ሁሉ ጊዜ የምነግር እንደውም የኦርቶዶክስ ጠበቃ ትለኛለህ ብዙ ጊዜ። አላፍርበትም። ትክክል ካሉ ደግሞ ነገር አለ፣ ትክክል ደግሞ አላምንበትም እላለሁ። እንደዚህ ማታምንበት ከሆነ ይህ እምነት ምናምን ብሎ ነገር የለም። አሁን በዚህ በሰለጠነው ዘመን አታምንበትም አምንበት፣ እኔም አይምሮ የሚቀበለው ነው ማምንበት። ስለዚህ ይሄ ነገር መታወቅ አለበት እና
ለምንድን ነው ተሸማቀቃችሁ? አሁን አንተ የጻፍከው ራሱ በጣም ነው የሚደብረው። ኦርቶዶክሳውያን ምናምን ተሸማቀዋል ምናምን። ለምን ለዚህ መባል የለብንም። ምንም መሸማቀቅ የለብንም። ይሄ ምናምንበት ነው ተብሎ ይውጣ። እንደውም ቀጥልበት፣ አንተ ቀጥልበት በደንብ። ከዛ በኋላ እነሱም የኛ ሰዎችን ወጥተው ይናገሩ። ከዛ በኋላ እንነጋገርበት። በቃ ምንድነው ይሄ የምናፍርበት መሆኑን እንወቅ እስቲ። እኛ ማፈራችንን እንወቅ። አንተ ልታሳፍረን የወጣው አባቶቻችን ደግሞ እኛ እናፍርም ይበሉ። በቃ እኛ እናፍርም። ምንድነው አንተ ወጥተህ እንደዚህ ታስፈራራን ነው ምናምን ብለው ገብተው ይናገሩ። በቃ ስለዚህ አንተ ቀጥልበት። ሌላ መጽሐፍቶች ካሉ ቀጥል። ባለፈው ቋ ነው ጣ ብለህ ወጥተሃል። ምንድነው ምናምን ብለህ ቂ ነው ምናምን ብለህ አምጥተሃል። አሁን ደግሞ ጫም ብለህ ና። ችግር የለም አውጣ የፈለግከው። ስለዚህ ለምንድን ነው ተሸማቀቁ ምናምን የምትለን? እኔ በበኩሌ አልሸማቀቅም። እምነቴ ነው። በቃ ማምንበትን አምንበታለሁ ብዬ እነግርሃለሁ። ስለዚህ ይህን ኦርቶዶክሳውያን ይሸማቀቃሉ። አሸማቅናቸው ብለህ እንደ መጽሐፍ ተራ ደርድረህ እኛን የምታስይዘን ነገር የለም። ይምጡ ይናገሩ። እኛ የምንሸማቀቅበት ነገር የለም። በቃ እምነታችን ነው። እስከተቀበልነው ተቀበልነው፣ ካልተቀበልነው ደግሞ አልተቀበልነውም። ይሄን ብለን ዘርዝረን እናውጠው። በቃ ስለዚህ አንተ ልታሸማቅን አትችልም። ቀጥል። እንደው በዚህ አንተ ቀጥል። ከዛ በኋላ የኛም አባቶች ደግሞ ያውጡ። ስለዚህ ምንም የሚያሸማቅ ነገር የለውም። ልክ ነኝ አይደለሁም? ኤርሚያስ አስተያየት እንትንን ደግፌዋለሁ፣ ሀሳብህን ማለት ነው። ማለት ወድጀዋለሁ ሀሳብህን ማለት ነው። ምንድነው የራሳችን መጽሐፍ እስከሆነ ዘንዳ ለምንድን ነው በእነዚህ ጉዳዮች ላይ መልስ የማይሰጠው ነው? እሺ ዳግሻዬ ጥሩ ጥያቄ ነው የጠየቀው፣ ግን ምን መሆን አለበት? ዳጊ እስካተል አጭር ነገር ልል ነው። እኔም ያው ጋር ስለመሸ ነው። ጥሩ ነገር ነው የጠየቀው። ቆንጆ ጥያቄ ነው የጠየቀው። ለምንድን ነው ትሸማቀቁበታላችሁን? ኤርሚ በደንብ ያብራራዋል። በኋላ ቃል መጠቀም ያስፈልገው የእውነት ወይም ደግሞ የእውነትም ትሸማቀቁበታላችሁ የሚለውን ማየቱ ጥሩ ነው። ገድላትና ድርሳናት ምን አይነት ችግር ፈጥረውባችኋል መሰላችሁ? ሮያል ወይም ሌሎች በዚህ በኩል ያመነ የተጠመቀ ይድናል የሚል ቤት ከፍታችሁ ተከራከሩና በዛ በኩል ደግሞ ባያምንም ባይጠመቅም ይድናል የሚል ኮንቴክስት ያለው መጽሐፍቶች አሏቸው። በዚህ በኩል ክርስቲያን የሆነ ኦርቶዶክስ የሆነ ነው የሚድነው ትሉና በዛ በኩል አረማዊ ይድናል ትላላችሁ። መጽሐፋችሁ ላይ ምንም እምነት ባይኖርህም ይድናል የሚል ደግሞ ሀሳብ እና በጣም ያሸማቅቃል። ኦርቶዶክስ ሆነ ቦታ ሆናችሁ ብታዩት በዚህ ጋር ተከራክረው ጥምቀት ለድነት ብለው ተከራክረው እንደጨረሱ በዚህ በኩል ደግሞ ያለ ጥምቀትም መዳን የምትችልበትን ሀሳብ ያወራል መጽሐፍ። ይህንን ገድል ያነበበ ያስነበበ የሰማ ያሰማ ይልሃል። እንዴ እንግዲህ የሰማ በሚል ይሄ ገድል ሲነበብ ወንድሜ ከቤተክርስቲያኒቷ የሚወጣውን ድምፅ እንግዲህ ስንት ሰው ይሰማል? ገድሉ ሲነበብ ቢያንስ እንግዲህ ከቤተክርስቲያን ከሆነ የሚነበበው የሰማ ሁሉ ሚድን ከሆነ አፈረሰው። በዚህ ጋር የለፋችሁበትን ዶክትሪኖች ወይም ዶግማዎች ብላችሁ የለፋችሁበትን ነገር በዚህ ጋር ምንም ዶግማም ቀኖናም ሳይኖረው አንድ ሰው ስለሰማ ብቻ የሚድንበትን ታሪክ ያወራል፣ ያሸማቅቃል። ይህም ሁለቱም ነገር ነው የምታወሩት። በጥምቀትም ትድናለ፣ ያለ ጥምቀትም ትድናለ፣ በእምነትም ትድናለ፣ ያለ እምነትም ትድናለ የሚል ሀሳብ ቁርባን ያድናል ትሉና እዚህ ጋር ደግሞ ያለ ቁርባን መዳን እንደሚችል ደግሞ ሀሳቦች አሉ። የዘራ ብሩክን ስትመለከት ገድላቶችን እና የገድላት የድርሳናት ችግራቸው ምንድን ነው? ይህ መጽሐፍ ቅዱሳዊ ናቸው፣ ያሸማቅቃሉ። እዚህ ጋር ስለ እምነትና ጥምቀት አውርተህ ሰዓታት ሳይሞሉህ ሌላ መጽሐፍ ሲገለጥ ደግሞ እምነትም ጥምቀትም እንደማያስፈልግ ዝም ብሎ አረማዊ እንኳ ብትሆን እንደምትገባ ይነግራልና እንደው ተደጋጋሚ ሀሳብ አውርቼ እንዳላሰለች ነው እንጂ ብዙ መጽሐፍቶችን ጎን ለጎን እያደረጉ ከቤተክርስቲያኒቱ አስተምሮ ጋር ማየት ይቻላል እና ያሸማቀቃል። ኦርቶዶክሳዊ ስትሆን እንዲቀደም እኮ ጥምቀት ብለህ ነበር፣ አሁን ደግሞ ያለ ጥምቀት ይዳናል እያልከኝ ነው። ምን እያወራህ ነው ስልህ ትሸማቀቃለህ። እውነት ነው ያወራላ መጽሐፍህ። እምነትም አይጠይቅም እኮ ጭራሽ እምነት ራሱ አይጠይቅም። መጽሐፍቶቻችሁ፣ ገድሎቻችሁ፣ ድርሳኖቶቻችሁ እምነት ራሱ አይጠይቅም። ኦርቶዶክስ መሆን አይጠይቅም። እስላም ሆነ ትድናለህ በገድልና በድርሳናቱ። እየኝ ካልከኝ ገጽ በገጽ የኤርሜም አለ፣ እኔም ከፍቻ አሳይሃለሁ። ብዙ ድርሳናቶች፣ ብዙ ገድላቶች ክርስቲያን ራሱ መሆን አይጠበቅብህም።
ብቻ ቤተክርስቲያን የሳመው ሰውዬ ትውልድ ውስጥ ያለህ ነው መሆን የሚጠበቅብህ። አንተ ትውልድ ውስጥ አንድ ኦርቶዶክስ ካለ 80 70 90 ትውልድ የሚድንበትን ተረት ይነግራል። ይሄ ማለት ጸረ ወንጌል ነው። ያሸማቅቃል። ኦርቶዶክሳዊ ስትሆኑ ያሸማቅቃል። ወንጌል እኛ ጋር ነው የምትሉ፣ ብርሃን እኛ ጋር ነው የምትሉ ሰዎች መልሳችሁ በዚህ በኩል እነ ጨለማ መንግስተ ሰማያት ይገባሉ ሲባል it just doesn't make sense። እና ይሄ ነው ማሸማቀቅ ያለበት ዋናው ሀሳብ ምንድነው? ትምህርቱን ሙሉ ለሙሉ ላይክ እንደው ዳርዳሩ ሳይሆን ሙሉ ለሙሉ የሚፋለም ሙሉ ለሙሉ የሚጋጭ የሚያፋልስ ገድላትና ድርሳናት ይሄ በጣም ያሸማቅቃል። እዚህ ጋር ሰው ራውን ነገር የሚደግፍለት መጽሐፍ ቢያመጣ የሚደግፍለትን ገድላቶች ቢያመጣ የህይወት ታሪኮችን ተጋድሎችን ቢያመጣ ኦኬ ጥሩ ነበር። የሚቃወመው መጽሐፍ ቤቱ ካለ ግን ይከብዳል። እዚህ ጋር ያወራውን ያስተማረውን መልሶ በዚህ ጋር የሚያፈርስበት ከሆነ ይሄ በጣም እንደ ኦርቶዶክስ ያሆናችሁ ስታዩት ያሸማቅቃል። ይቀጥሉ። እሺ ዳግሻይ ተባረክ። እውነቱ እንግዲህ ይሄ ነው። እውነት ለመናገር ማለት ነው አንዱን ብቻ ነው የምለው። አንዱን ክንፍ ብቻ እንናገር ብለን ካልን አሁን ዳጌ የተናገረውን ነው ገድላት ድርሳናቱ የሚናገሩት። ነገረ ድነትን በተመለከተ ከመጽሐፍ ቅዱስ ጋር ሆድና ጀርባ የሆነ የማይገናኝ የሁለት ዓለም ሰዎች ተብሎ እንደሚባል ማለት ነው። በቤተክርስቲያኒቱ መጽሐፍቶች ውስጥ ተጽፎ የተገኘ ሁሉ በሙሉ ፈጣሪን በፈጣሪ ታምነህ መንግስተ ሰማያትን መግባት ትችላለህ ብሎ የሚለው የመጽሐፍ ቅዱስ ትምህርት እንዳለ ሆኖ በቤተክርስቲያኒቱ መጽሐፍቶች ደግሞ በእነዚህ መጽሐፍቶች በሙሉ እባብ ገለህ ትድናለህ ብሎ ሲልህ ለመግደል እባብ ማነው ለመዳን መንግስተ ሰማያትን ለመግባት በቃ እባብ ነው መግደል ያለብህ። ከእባብ ደግሞ ሌላኛው ጋር ደግሞ ስትሄድ እንሽላሊት ይልሃል። ስለዚህ እንሽላሊት ፍለጋ ነው የምትሄደው። በዛ ጻድቅ በኩል ቃል ኪዳን የተገባለት እንሽላሊት የገደለ ነው መንግስተ ሰማያት ይገባል ብሎ የሚለው። በሌላ በኩል ደግሞ ስትሄድ አጥማቂው ነብር አለ። በእርግጥ በነብር ሲጠመቁ አናይም፣ ግን አጥማቂ ነብር እንዳለ ታውቃላችሁ። በዘንዶ የሚጠበቅ ቪዲዮ አለ፣ ላሳይ እችላለሁ። በዘንዶ የሚጠበቅ አሁን አዲስ ገዳም ተሰርቶ ዘንዶ ነው የመረቀው። በስርዓት ዘንዶ ተጠቅልሎ ተኝቷል። ካሜራ ከፍቻ አሳያለሁ። ካሜራ በትግራይ ምድር ላይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው። ዘንዶ ተጠቅልሎ ተኝቶ ላልከው ጎን ማለት ያው እያየው ነው እየተባባሉ ማለት ነው። እና ነብር እኔ አሁን ትንሽ ፈገግ ያደርገኝ የነብር አጥማቂ ነው። ስንት ኦርቶዶክሳውያን በነብሩ እንደተጠመቁ ነው እኔ ማወቅ የምፈልገው ማለት ነብር ሲያጠምቅ ባይ ላይቭ ላይ እንደው ኢንቫይት ብናደርገው ያንን ነብር ያለበት ቦታ ላይ ኦርቶዶክሳውያን ልብሳቸውን አውልቀው ያው ሀፍረታቸውን እንዳይታይ ሆነው ግን ሲጠመቁ ብናይ እንደዛ ውሻ አታረጉ። እኔም በጣም ነው በቃ እንደዛ አይነት ነገር ላይቭ ስርጭት ላይ ማየት የምፈልገው ማለት ነው። ነብሩ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያለ ሲያጠምቅ ባይኔ በጣም በእውነት ይሄ እኮ በጣም አሜዝድ የሆነ ነገር ነው። አሜሪካ ጦርነቱን አቋርጣ ይሄ ነብር ነው ማለት ነው። ካህን ነብር አለ ማለት ነው። አዎ ካህን ነብር ማለት ነው። አሜሪካ ጦርነቱን ሁሉ አቋርጣ ይህንን ቀጥታ ስርጭት ማስተላለፍ አለባት። የእውነት ከዚህ የባሰ እዚህ ምድር ላይ የሚሰማ ምን ትንግርት ነገር አለ? እና አጥማቂው ነብር ይላል ዘንዶ ታቦቱ የሚቀመጥበት ስር ተጠቅልሎ ተኝቶ ያስቀድሳል። ማስቀደስ ብቻ አይደለም፣ ቅዱስ ቁርባኑን ይበላል። ተረፈ መስዋዕት የሚባለው ማለት ነው በቤተ ክርስቲያኒቱ መጽሐፍት። ይሄ ሲገርመን ተረፈ መስዋዕት የበላውን ዘንዶ እራሳቸው ካህናቱ ደግሞ ተከታትለው ሄደው ይበሉታል ዘንዶውን። እንዴ የጌታችንን ስጋና ደም በልተማ በሰላም አትገባም ብለው ዘንዶውን ቅርጥፍጥፍ አድርገው እባቡን ቅርጥፍጥፍ አድርገው በልተውታል። የኦርቶዶክስ ካህናት ማለት ነው። አንተ እንደበላህ እኛ ምንበላ ዘንዶን ይበሉታል። በእውነት ቤተክርስቲያን መኖር እንዴት ደግ ነው ይለዋል ይመጡና። ይሄ ሁሉ የት ነው የተጻፈው? በእነዚህ መጽሐፍቶች ውስጥ። ይህም ብቻ አይደለም፣ ኤርምያስ አሳነስከው። ይህም ብቻ አይደለም፣ እኔ እኮ ይኸውላችሁ አላብድም እንጂ በጌታ በኢየሱስም በአብድ ኖሩ እነዚህ መጽሐፍቶች ነበሩ የሚያሳብዱኝ። ለምን በለኝ
ስሜቴን እየቀያየሩት እንዴት አንዴ ሲያናድዱ ይሳነባቸው፣ አንዴ ሲያስቆዩ። ትርጉሙ በአንተ ነው ወይስ በቤተክርስቲያን? ትርጉሙ እንዳለ ተተርጉሟል። እኔ ምንም አማርኛው ግዕዙ አልገባ ብሎ ካለኝ አማርኛውን ምንም ትርጓሜ ያስፈልግ። ለምሳሌ አንተ ዘንዶ ያጠምቃል ስትባል ዘንዶ እንደማያጠምቅ ታውቃለህ አይደል? ነብር ነው አቀያየርከው አንተ። ዘንዶ ያጠምቃል አይልም። ዘንዶ አጥማቂ ነው አላልኩም። ነብር ነው አጥማቂው ነብር ተብሎ ቤተክርስቲያን በስርዓት ያጠምቃል ማለት ነው። ግን ሲያጠምቅ አይተን እኛ አናቅም። ቢያሳዩን ኦርቶዶክሳውያን ነው እያልኩ ያለሁት። በተለይ አሁን እህቶች ሲጠመቁ ወንዶችም ቄሱም ራሱ ሲጠመቅ ብናይ ጥምጥማቸውን አውልቀው ካህናቱ ራሱ ሲጠመቁ በዘንዶ ነው በነብሩ ብናይ በጣም ደስ ይለናል። ኦኬ አሁን እነ ዲያቆን ስዩም ከታች አለ። ይኸውልህ አሁን እሱ ቢጠመቅ እዚህ ቲክቶክ ላይ እንደውም አስገባው የህንድ ፊልም ከምትነግረን አስገባውና የህንድ ፊልም ማየታችን ጨርስ ናገባ። እሺ ያው ልኬለታለሁ ከገባ ማለት ነው። ግን ያው ታውቃለህ ባለፈው ታስበላናለህ ክርክሩን ይቅርብ ያሉት በእርግጥ ውግዘት ባይሆንም ዲያቆን ስዩም ናግባ። እንደው በጣም ብዙ ኦርቶዶክሳውያን ከቲክቶክ ከገስት ወደ ገስት ስለሚሄዱ በዚህ ነብር ተገኝተው ቢጠመቁ ብዬ እኔ የእውነት አድቫይዝ አደርጋለሁ። እንዲህ አይነትማ አጥማቂ ነብር በጣም ነው የምንፈልገው። ጴንጤንም ያጠምቃል ወይስ ኦርቶዶክስን ብቻ? አይ ጴንጤ ነብር ያጠምቀናል ብለው አላሉ። እኛ የምንጠመቀው በፓስተሮች ነው፣ በአብ ወልድ መንፈስ ቅዱስ ነው። አንዴ ነው የምንጠመቀው። ጌታን ሰው ሲቀበል አስተምረን እናጠምቃለን። እናንተ ጋር ነው መጽሐፈ ቄደር መጽሐፈ ሚስጥር እየተባለ ብዙ ነገር ያለው ማለት ነው። እኔን ምን እንደዚህ አይነት ነገሮች ምንም አያውቅም ብለህ ብቻ አንተ ዝም ብለህ አውራ፣ ችግር የለም አስገባቸው። ምን እኔ ለአንተ ብቻ አይደለም የማወራው፣ ላይቭ ላይ ነው የማወራው። ሪከርድ ይደረጋል። እዚህ ስንት ዩቱበር አለ መሰለህ? ከ10 በላይ ዩቱበር እዚህ ጋር ሪከርድ ያደርጋል። ከ10 በላይ ስዩምን አስገባው። ስዩም እምቢ አለ። ይኸው ልኬለታለሁ። እምቢ አለ። ምን ቦታ ይገባል? ጾም ላይ ስለሆነ ክፉ ላለመናገር ይሆነ። ስዩሜ ና ግባ። ምን ክፉ የሚያናገር ነገር አለ? ሮያል እየፈለገ ነው። ና ግባ ዲያቆን። እኔ ስለማልጾም እኔ መጥፎ እኔ እናገርለታለሁ። ይገባ። ተከፋፍላችሁ አንተ ደግ ደጉን ተናገር። እሺ ኦኬ ለሚናገሩ ወገኖች እንስጥ። በየመካከል እንደዚህ ትንሽ እንስቃለን ማለት ነው። የእውነት እኮ ነው የሚያስቀው አልኳቸው። ህዝቡ መጽሐፉን አላወቅም። ህዝቡ መጽሐፉን ያወቀ ቀን ይብላኝለት። የኦርቶዶክስ ቄስና ዲያቆን ህዝቡ መጽሐፍቶቹን ያወቀ ቀን ዲያቆን ናግባ። ጽጌና ያለ ናግባ ዲያቆንዬ። ያኛው ዲያቆን እምቢ ካለ የኤርትራው ዲያቆን ይገባል። እሱ ናግባ ሲ ዲያቆንዬ። ጽጌናይ ማር ጽጌናይ ኤርሚ እንዴት ነህ ዲያቆን? እንዴት አደርክ? ደህና ነህ? እናንተ ጋር ነው። እንዴት አደርክ? አሜሪካ ነጋ? አሜሪካ ነው አይደል ያለው ወይስ አውሮፓ ነው? አዎ አሜሪካ ነው ያለሁት። በእናንተ የአውሮፓ ስንት ሰዓት ነው ያለው አሁን? እኔ ጋር ምሽት ነው። እኔ አውሮፓ አይደለሁም። እኔ ወደዚህ ወደ አውስትራሊያ አካባቢ ነኝ። ኦኬ። ምሽት ነው። ለአንተ እንደምን አመሸህ? ኢትዮጵያ ያሉ እንደምን ዋሉ? እና እኔ እናንተ በምንድን ነው የምንጓባው? አማርኛ ወይ? የኔ ትንሽ እርዳታ የምፈልግ ይመስለኛል። ኧረ ጎበዝ ነህ፣ ጎበዝ ነህ። ቆንጆ የሚጣፍጥ አማርኛ ነው የምታወራው። አመሰግናለሁ። ዲያቆንዬ፣ ለምንድን ነው ኦርቶዶክሳውያን በገድላት ድርሳናት ያፈሩት ወይ ደግሞ ያፈሩባቸው ወይ እጅ የሰጡባቸው እያልን ነው። አይ ቲንክ ተመሳሳይ በመጀመሪያ ግልጽ እንድታደርግልን በኤርትራ ኦርቶዶክስ እነዚህን መጽሐፍቶች ትቀበሏቸዋላችሁ? ተቀባይነት አላቸው አይደል?
እነዚህን መጽሐፍት እዚህ እንትን እያየኋቸው ያለሁት ስማቸውን እንኳን ባላያቸው ሃዮግራፊ ወይም ገድላት እንቀበላለን በጥቅልሉ ማለት ነው። ማለት ለምሳሌ የተክለ ሃይማኖትን አሁን ገድል ትቀበላላችሁ? ያው አቡነ ተክለ ሃይማኖት እኮ በኤርትራና በኢትዮጵያ እንደ ቅዱስ ነው የሚታወቀው አይደል? ይሄ ይታወቃል። መጽሐፋቸው ውስጥ የሆነ ነገር ሊኖር ይችላል። ግን እኔ አሁን ሄይ ጉድ ሞርኒንግ እንዴ ይሄን ማለት ፈለው ዛሬ ኦልራይት ማን ይቅርታ እንግዲህ ስራ ላይ የሄድኩኝ ምንድነው እኔና አሁን በገድላት ውስጥ ስህተት ሊገኝ ይችላል። አዎ እኔ አንዱ በገድላት ውስጥ ስህተት ያለ መታረም አለበት ባይ ነኝ። እኔ አይ ቲንክ ብታቀኝም ይመስለኛል ማለት ነው። በዚህ አንዱ እኔ ከመወቀስበትም እሱ ነው። ምንድነው በማንኛውም ገድል አላቅም ነበር ዲያቆንዬ። ግን ምንድነው ይገኝባቸዋል ወይስ ተገኝቶባቸዋል ብለህ ታምናለህ? እስከዛሬ ድረስ የተገኘባቸው እኔ ስለማቅ በገድላት ስህተት መገኘት ምንም እንትን አይደለም ለኔ ፐርሰናሊ it's not big deal። ሰዎች በብዙ ነገር ስህተት ሊገባ ይችላል። በብዙ ነገር አንዱ በሶስት ነገር ስህተት ሊገባ ይችላል ባይ ነኝ እኔ። አንዱ ከታሪክ አንፃር የተጻፈ ቅዱስን የነበረበትና ገድሉን የተጻፈበትን ጊዜ የሚለያይ ከሆነ ታሪኩ ከመርዘሙ የተነሳ ስህተት ሊያደርግ ይችላል ጸሐፊው። ሁለተኛ ኤግዛጀሬሽን ማለት ቃል አጋኖ ነው። ሶስተኛ አሁን ለምሳሌ ሁለት ታሪክ አለ አይደል? በእኛ ቤተ ኤዎስጣቴዎስ እና ቤተ ተክለ ሃይማኖት የሚባሉ በ14ኛ 15ኛ ክፍለ ዘመን የሆነ ታሪክ ነበር። አሁን በእነዚህን ሁለት ቤቶች እንትን ነበር። ለምሳሌ ቀዳሚት ሰንበት ትከበራለች አትከበርም የሚለውን ሙግት ክርክር ነበረ። አሁን እነዚህ ቤተ ኤዎስጣቴዎች ወደኛ ይቀርባሉ ማለት ወደ ኤርትራና ትግራይ ማለት ነው፣ ሰሜን ፓርቲ ያሉ። ቤተ ተክለ ሃይማኖት ደግሞ አይ ቲንክ ካልተሳሳትኩኝ በአማራ አካባቢ በብዛት እንትን ይመስለኛል። አንተ የምታውቀው ከሆነ ልትነግረኝ ትችላለህ። አዎ እነዚህ አሁን ክርክሩ ስህተት ነገር ሊያጽፍ ይችላል። ምክንያቱ እኔ በልጥ ነገር አለ። አሁን በዚህ የሆነ ነገር ሊመጣ ይችላል እና ሳይድ መውሰድ ደግሞ የሆነ ሰው ፓርትን ሳይድን ትወስዳለህ። ስለዚህ በእንደነዚህን ነገሮች ስህተት ሊገቡ ይችላሉ። እኔ ማቃቸውን ነገር እኔ መታረም አለባቸው የሚላቸውን ነገር ስላሉ ማለት ነው። ነገር ግን የኤርትራና የኢትዮጵያ ይሁን የሌሎች ኦሪየንታል አብያተ ክርስቲያናት ገድላት ይቀበላሉ ወይ የምትለኝ ከሆነ አዎ ሃዮግራፊ ራሱ ገድል ነው። እሱን አሁን ስንክሳር ባይ ነኝ። ይቅርታ ሃዮግራፊ እያልኩ ያለሁኝ ለስንክሳር ነው። አሁን በጉባኤ አራተኛ መቶ ክፍለ ዘመን የነበረው ጉባኤ እሱም ውስጠኝ የጋንጋራ ጉባኤ ሳይሆን ጉባኤ ማን ነው የነበረ? ኤንወይ 73ቱ የመጽሐፍ ቅዱስ ጉባኤ ጋንጋራ ሳይሆን ጉባኤ አራተኛ መቶ ክፍለ ዘመን የነበረ እዛ ኦጉስጢኖስ ለማን ነው የወገዘበት ቦታ የነበረ ስም ውስጠኝ ካርቴጅ ነው። ካርቴጅ። አዎ በካርቴጁ ጉባኤ የመጽሐፍ ቅዱስ 73ቱ መጽሐፍ ቅዱስ እዛ ተጠቅሷል አይደል? የካርቴጁ ጉባኤ
በዛ መጨረሻ አይተው ከሆነ አርቲክሉ ወይም ስቴትመንቱ ምን የሚል አስቀምጠዋል? በቤተ ክርስቲያን ውስጥ ከመጽሐፍ ቅዱስ ማለት ዊዛውት ስክሪፕቸር ይለዋል። ከቅዱሳት ጽሑፋት ውስጥ አሚን ውጭ ሌላ መጽሐፍ ማንበብ የተከለከለ ነው ሲል ኤክሰፕት ብለዋል ማለት ነው። የቅዱሳን የሰማዕታት ነው ቃሉ። የሰማዕታት ማርቲር የሚል ቃል ነው የተጠቀመው። የሰማዕታትን በቀናቸው በቤተ ክርስቲያን ውስጥ እንዲነበብ ፈቅደዋል ማለት ነው። አሁን የሰማዕታትን ታሪክን የያዘ ምንድነው ካልከኝ ስንክሳር ማለት ነው። ስለዚህ ስንክሳር በሌላ አነጋገር ገድል ማለት ነው። ስለዚህ ከታሪክ አንፃር ከቤተ ክርስቲያን ታሪክ አንፃር ስናየው የሰማዕታትን ገድል እንደምን እንዳለፉ እግዚአብሔር በእሳቸው አድሮ ምን እንዳደረገ በቤተ ክርስቲያን ውስጥ እንዲነገር በጉባኤው ተወስኗል ማለት ነው። አዲስ አይደለም። ባዮግራፊያቸው እንዲጻፍ ማለት ነው። ባዮግራፊያቸው የተጻፈ ማለት ነው። ተጽፎ በቤተ ክርስቲያን ውስጥም እንዲነበብ እንጂ እንዲጻፍ ብቻ ሳይሆን በቤተ ክርስቲያን ውስጥ ከቅዱሳት መጻሕፍት ውጭ ሌላ መጽሐፍ እንዳይነበብ ብሎ ሲጨርስ ኤክሰፕት ብለዋል ማለት ነው። የቅዱሳን የሚነበብበት ምክንያት ለምንድን ነው? ባዮግራፊያቸው የነሱ ታሪካቸው ግብረ ሐዋርያት ማለት እኮ ነው። በሌላ አነጋገር ግብረ ሐዋርያት ያልተጨረሰ መጽሐፍ ነው። ግብረ ሐዋርያት ማለት ነው። እግዚአብሔር በቅዱሳን ዲያቆንዬ ግብረ ሐዋርያት ማብሎ እዛ ግብረ ሐዋርያት ጋር መደበቅ አይቻልም። ግብረ ሐዋርያት የማንም ባዮግራፊ ይዛል፣ የማንንም አልያዝም። ባዮግራፊ ሲጻፍ የአንድን ግለሰብ ከማን እንደተወለደ፣ የት እንደተወለደ፣ መቼ እንደተወለደ በሃይማኖት ውስጥ ስላለም ብቻ ባዮግራፊ አጠቃላይ ከሃይማኖት ውጭ ያለ በውትድርናውም በሕክምናው በተሰማራበት የስራ ዘርፍ ምን ነገር አበርክቶት ለትውልዱ እንዳደረገ እና በዘመኑ የጠቀመው ነገር ካለ ለትውልዱ ማስተማሪያነት እንዲሆን ጀግናም ከሆነ በጀግንነቱ በተሰማራበት የስራ ዘርፍ ማለት ነው። እንደዚያ ይጻፋል። አሁን በዚህ አሁን ባልከው አይነት መልክ ባዮግራፊ ሐዋርያ ስራ ባዮግራፊ ነው ተብሎ አይባልም። አይደለም፣ ሲጀምር አይደለም። አይ ባዮግራፊ ስንል እኮ የፐርሰናል የአንድ ሰው ታሪክ አይደለም እኮ። እንደዛ አይነት ባዮግራፊ አይጻፍም። የአንድ ሰው ታሪክ ነው። ለምሳሌ ገድለ ተክለ ሃይማኖትን ስናስብ እኮ ስለ ገድለ ተክለ ሃይማኖት ባዮግራፊ እኮ ነው የሚናገረው። የማን ልጅ እንደሆነ፣ እናቱ ማን እንደምትባል፣ አባቱ ማን እንደሚባሉ፣ ፍስሐ ጽዮን የራሱ የመጀመሪያ ስሙ ነበረ። ምንም ችግር የለውም እኮ እሱ መጽሐፍ ቅዱስ እሱማ ምንም ችግር የለውም። በእንደሱ አይነት መልክ ሐዋርያ ስራ ላይ ተጻፋለሁ ለማለት ነው። ቀጥል። ለጢሞቴዎስ የአያቱ ስም ጠቅሷል አይደል ጳውሎስ? ኦኬ የአያቱ ስምን መጥቀሱ የጢሞቴዎስን ባዮግራፊ ነው። ምንም ችግር የለውም። በመጽሐፍ ቅዱስ ውስጥ አያታቸው ዘመዳቸው ምናምን የተጻፉ ብዙ አለ። ለእናታችን ቅድስት ድንግል ማርያም ኤልሳቤጥ አክስቷ ተብላለች። በምን ምክንያት ነው የጢሞቴዎስ ታዲያ? ኦኬ ጳውሎስ የጠቀሰበት የእናቱ በሎይድ እና በማንች የምትባለው በእናቱ እና በአያቱ ላይ ማለት ነው። እንዲህ አይነት እምነት በአያትህና በእናትህም ነበረ ብሎ ነው ያለው። እምነት ስለነበረባቸው ተመሳሳይ እምነት አንተ ላይ የማየው እምነት በእነሱም ላይ ነበረ። ሎይድ እና ማን የምትባለው እናትየዋ አያቱ በያውቄ ነው፣ በሎይድ እና በያውቄ በሁለቱ ላይ ነበረ ይላል። ከእምነት አኳያ ይሄ በአንተ ያለው ግብዝነት የሌለበት እምነት በእናትህና በአያትህም ነበረባቸው ብሎ ነው እናትና አባቱን የጠራው እንጂ እናቱና አያቱ ያውቄ በእነሱ በሁለቱ ሲጠራ እምነት ነበረባቸው። ይሄ አንተ ጋር የማየው እምነት በእነሱም ቀድሞ ነበረ ነው እያለ ያለው። አዎ ለተለያ አሁን እሱን ያመጣሁት
አቡነ ተክለ ሃይማኖት በገድላቸው አባታቸው እናታቸው መጽሐፉ ምንም ያመጣው እንትን የለም ህጸጽ ያመጣው ነገር የለም ለማለት ነው። በመጽሐፍ ቅዱስ የግለሰብ ባዮግራፊ ስለሆነ አዎ ታዲያ ለምንድን ነው አንድ ሰው ሲጠቀስ አባቱ እናቱ ማን ነው ተብሎ መጽሐፉ ምንም ችግር የለውም። በመጽሐፍ ቅዱስ ውስጥም በሐዋርያት ሥራ ውስጥ እንደዚህ ተብሎ የተጻፈ አለ ወይ ነው ዲያቆን? ሐዋርያት ሥራን ስለጠቀስክ ነው እኔ ባይዘው የሄድኩት። ሐዋርያት ሥራ ላይ የጴጥሮስ እናቱ እንትና ትባላለች፣ አባቱ እንትና ይባላል። የተወለደው እዚህ ከተማ ነው። አልተጻፈም። አሁን ስለዚህ ካልተጻፈ ሐዋርያት ሥራ ገድል አይደለም ማለት ነው። ኦኬ ግብረ ሐዋርያት ማለት እኮ የሐዋርያት ግብር ማለት አይደል? ታዲያ ገድለ ሐዋርያት ማለት እኮ ታዲያ አሁን ገድለ ሐዋርያት ማለት እኮ ሐዋርያትን የተጋደሉበት አሚን ገድል ስንለው እኮ ቅዱሳንን የተጋደሉበት ስለምንድን ነው የሚጋደሉበት? ስለ አንድ ሀገር ነው አይደለም። ስለ የሆነ ነገር ስለ ጥቅማቸው ነው አይደለም። ስለ ክርስቶስን የተጋደሉት ገድል ነው ስራ እየተባለ ያለው ማለት ነው። ግብረ ሐዋርያት ራሱ እኮ ጳውሎስ በአገልግሎቱ ምን እንዳጋጠመው ምን ችግር እንዳጋጠመው እግዚአብሔር እንዴት በችግሩ እንደረዳው ለጴጥሮስም ጭምር ለሌሎች ሐዋርያትም ጭምር ነው የያዘው። ገድል እየተባለ ያለ ስለ ወንጌል ለማስፋፋት የገጠማቸውን መከራና እግዚአብሔር ያደረገላቸው እርዳታ ነው የተጻፈው በግብረ ሐዋርያትም በሌላ መጽሐፍ ቅዱስም ማለት ነው። ግብረ ሐዋርያትን ስናነብ ማንን እንድናምን ነው የሚያደርገን? ግብረ ሐዋርያት ክርስቶስን ነው። ክርስቶስን። ገድለ ተክለ ሃይማኖትን ስናነብ ማንን እንድናምን ነው የሚጋብዘን መጽሐፉ? እስቲ የሆነ ነገር ልታመጣ ትችላለህ? እዚህ ላይ ነው። ገድለ ተክለ ሃይማኖት ብቻ አይደለም፣ ታምረ ማርያምን ስናነብ የትኞቹንም ገድላት ድርሳናት የተባሉትን ታምራት የተባሉትን መጽሐፍቶች ስናነብ የሐዋርያት ሥራን ገድል ነው እንኳን ብለህ ብትለው ሐዋርያት ሥራን 28ቱን ምዕራፎች ስናነባቸው እምነታችን በእግዚአብሔር ላይ እንዲሆን ነው ሐዋርያቱ ያስተማሩት። እዛ ቦታ ላይ ጴጥሮስ ተናግሯል፣ ጳውሎስ ተናግሯል፣ ዮሐንስ፣ ሌሎችም ተናግረዋል። በእጃቸው እግዚአብሔር ያደረገው ትልልቅ ታምራት አለ። ያንን ታምራትን አይተን በእነሱ ሆኖ ታምራትን የሰራ የአባቶቻችን አምላክ እግዚአብሔር በእሱ እንድንታመን ሐዋርያቱ መዳን በሌላ በማንም የለም እያሉ እንኳን የጻፉት ማለት ነው። ገድለ ተክለ ሃይማኖትን ግን አንብበን ምንድነው ብሎ የሚለው? ስሜን የጠራውን መታሰቢያን ያደረገውን ምረህ ማርልኝ እያለ ነው። ቃል ኪዳን ግባልኝ እያለው ለመነው ተብሎ የሚባለው። ስለዚህም ጌታም ደግሞ መጥቶ ስምን የጠራ ታምራት መታሰቢያን ያደረገ በስምህ ህንፃ ቤተክርስቲያን ያሳነጸ ጧፍ፣ ዕጣን፣ ዣንጥላ፣ ዘቢብ ለቤተክርስቲያን የሰጠ ስሙን በሕይወት መጽሐፍ ጽፋለሁ እያለ ነው ቃል ኪዳን ገባላቸው ተብሎ የተጻፈው ማለት ነው። ስለዚህ ሐዋርያት ሥራ መጽሐፍ ስናነብ ሐዋርያቱ በሰበኩት በእግዚአብሔር ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንድንታመን ነው የሚያደርገው። ገድላት ድርሳናቱን ግን ስናነብ በራሱ ገድሉ በተጻፈለት ሰውዬ ገድለ ጊዮርጊስ ከሆነ በጊዮርጊስ፣ ገድለ አርሴማ ከሆነ አርሴማን፣ ገድለ ተክለ ሃይማኖት ከሆነ ተክለ ሃይማኖትን እንድናምነው ነው የሚያደርጉት መጽሐፍቶቹ። ስለዚህ በጣም ዲፍረንት አላቸው ማለት ነው። ሰው እንዳልኩ ማለት ነው። በገድላት ውስጥ ብዙ ሰዎችን ያስገቧቸው ስህተት ሊገኝ እንደሚችል እኮ ራሴን እየነገርኩህ እኮ ነው። አሁን ሊገኝ እንደሚችል እኮ አይደለም፣ ተገኝቷል። ዲያቆን ተገኝቷል። ስፍር ቁጥር የሌለው ስህተት እኮ ነው የተገኘው። አንድ ሁለት አይደለም። በአንድ መጽሐፍት ውስጥ 1 2 3 4 ስህተት አይደለም። በገድለ ተክለ ሃይማኖት ውስጥ 1 እና 2 3 ስህተት ቢሆን የኮምፒውተር ኤረር ነው ምናምን ነገር ተብሎ ይባላል። የታሪክ ስህተት አለ። ለምሳሌ አቡነ ተክለ ሃይማኖት እግሩን ተቆረጠ ተብሎ የሚባለው በምንድን ነው? ወንድምነት አቤት ወንድምነት ዳንዬ እንደው እሺ ትክክል ነው። አንድ ሊቀን ትክክል ነው የሚል አንድ ገድል ካለ አንድ ገድል ይሄ ገድል ትክክል ነው የምትለው ካለ ይሄ ገድል ትክክል ነው የምትለው አንድ ገድል እሺ ኤርሜ አንተ ጋር እንትን ላደርግና እኔ እወጣለሁ ማለት ወደ ስራን እየገባሁ ስለሆነ አንድ ነገር እንበልክ። ጥሩ ይሄንን መልስልን። አንድ ገድል ልክ ነው የምትለው አንድ ካል አንድ ማለት ነው። አንድ ይሄን መጽሐፍ የምትለው አንድ መጽሐፍ ነው።
ኦኬ የሳዊሪያኖስ ገድል አለ። የአቡነ የእንጦንዮስ ጻድቅ ገድል አለ። የእንጦንዮስ ጻድቅ ሐዋርያው ቅዱስ አትናቴዎስ የጻፈው ገድል እሱ ትክክል ነው። ምታውቀው ይመስለኛል። ጥንታዊ ከሚባል ገድል አይ የኢትዮጵያ ኦርቶዶክስ አሁን ከምትጠቀምባቸው ነው። አንድ ቆይማ አንዴ ኤርሚ አንድ ጥቀስልኝ። ዲያቆን ወንድምነት አሁን ጥሩ ጥያቄ ይጠይቃል። የኢትዮጵያ ኦርቶዶክስ የሚሆን የኤርትራ ኦርቶዶክስ አሁን ለአገልግሎት ለጥቅም ከምታወላቸው በንዋየ ቅድሳት መሸጫ ውስጥ ከሚሸጡ እኛም ልናገኛቸው ከምንችላቸው ወይ ካነበብናቸው ወይ እንደው ገዝተን እንኳን አስመጥተን ልናነባቸው ከምንችላቸው መጽሐፍቶች ብጠቅስልን ደስ ይለናል። ዲያቆን ጥሩ ጥያቄ ነው ወንድምነት ይጠይቃል። ኦኬ እኔ አንድም ብቻ ሳይሆን ከ10ም በላይ ልጠቅስለት እችላለሁ። እኔ ጋር ከ8000 በላይ መጽሐፍት አሉ። ባለፈም ነግሬሃለሁ። አይ ቲንክ እሺ ቆይ አይ መምህር ምናልባት ያ ፖይንቱን ሚስ እንዳደረግት ምንድነው እያወራን ያለ ነው? ቤተክርስቲያኒቷ ዛሬ ላይ ከምትጠቀምባቸው ኦኬ ገድላት ሲባሉ ድርሳናት ሲባሉ በውስጣቸው ትልቁ ቁም ነገር ኪዳን የሚባል ታሪክ አላቸው። ስለ ባዮግራፊ አላወራንም። አሁን ስለ ባዮግራፊና ቤተክርስቲያኒቷ ስለምትጠቀምባቸው ገድላትና ተአምራት አምታቶ መሄድ ተገቢ ነው ብዬ አላምንም። ቤተክርስቲያኒቷ ውስጥ ያሉ መጽሐፍቶች ነሰሪ ባዮግራፊ ብቻ አይደሉም፣ በውስጣቸው መለኮታዊ ኃይል ያላቸው መጽሐፍት ናቸው ተብሎ ይታመናል። ቃል ኪዳን አላቸው። ምክንያቱም ክርስቶስ ኢየሱስ ነው ቃል ኪዳን ይገባላቸው። ቤተክርስቲያን ከምትጠቀመው ካልከኝ አሁን ለምሳሌ እኔ የማገለግለው ቤተክርስቲያን መጀመሪያ ወደ አይምሮ የሚመጣኝ እኔ የማገለግለው ቤተክርስቲያን ነው። እኔን የማገለግለው ቤተክርስቲያን የአቡነ እንጦንዮስን ገድል እንጠቀማለን። ኦኬ ምንድነው ገድሉ? ቆይ አሁን እንትን እንዳንን የማንን ገድል አልከኝ? ይቅርታ የቅዱስ እንጦንዮስ እያልኩ ያለ ቃል ኪዳን አለው። እንጦንዮስ ቃል ኪዳን አለው። ከአትናቴዎስ በፊት የነበረ ኢትዮጵያዊ እኮ አይደለም እኮ በትውልድ ኢትዮጵያ። አስታወስኩት፣ ገብቶኛል እኮ ቃል ኪዳን አለው ወይ ነው ያልኩት። የምን ቃል ኪዳን? ገድላትና ተአምራት ላይ ያለው ቃል ኪዳን አለ። እንደዛ ሚል የለም። አንድ ጥቀስልኝ። ባዮግራፊ ነው የምታወራው። እኔ ስለ ባዮግራፊ አልጠየቅኩም። አየሁ አሁን የምታወራም ባዮግራፊ ነው። እኛ ስለ ባዮግራፊ አላወራም። ቤተክርስቲያኒቷ የአቡነ ተክለ ሃይማኖት የታሪክ መጽሐፍ አይደለም ያላት። ቤተክርስቲያኒቷ ያላት የቃል ኪዳን መጽሐፍ ነው። ልዩነት አለው። አየህ ክርስቶስ ኢየሱስ ለተክለ ሃይማኖት መጥቶ ቃል ገባለት በስምህ የዘከረ ባዮግራፊ ከገድል አስወጥተህ ከገድል ውጭ አድርገህ ልታየው አትችልም ማለት ነው። ባዮግራፊው የቅዱሱን ዝም ብሎ ፐርሰናል ታሪክ ብቻ አይደለም። ፐርሰናል ታሪክ አይደለም። ስለዚህ ስለ እንጦስ ስታወራ አንድ ጥቀስልኝ ስላልከኝ ነው። አንድ ጥቀስልኝ ያልከኝና ለምሳሌ አንተን እየጠቀስከው ያለ ወይም ስለ ቃል ኪዳን ስትል አይ ቲንክ ወደ ሲር ሄደውን ነፍሳት ማውጣት ምናምን መሰለኝ አይደል? ቃል ኪዳን እንዳለው ስህተት ነው ካልክ እሱ ላይ መነጋገር እንችላለን። ቆይ ዲያቆንዬ ከሲኦል ስለማውጣት ብቻ ሳይሆን እሺ አንተ አንብበዋል ገድለ እንጦስን? አዎ አንብቤያለሁ። መጽሐፉ እኔ ጋር አሁን ቤት ስላልሆንኩኝ ወደ ስራ እየገባሁ ስለሆነ እንጂ ችግር የለም። አንብበዋል አይደል? እናምናለን። አዎ አንብቤያለሁ። በዛ ንባብ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባ እንጦስ የገባለት ቃል ኪዳን አለ? የለም። ስለ ቃል ኪዳን የሚያወራ እንዲህ ያደረገ እንዲህ ያደርግልሃለሁ የሚል የለውም። እሱ እኮ ስለዚህ ምንድነው ወንድምነት እንዳለ እንደዛ ከሆነ ቆንጅዬ ባዮግራፊ ነው የተጻፈው ማለት ነው። ገድል ለመሆን የግድ ይህን ያደረገ ይህን አደርግልሃለሁ የሚለው የግድ መግባት አለበት የሚለውን የት ነው የተገኘው? ከየት ነው ማለት በሙሉ አሁን የአባ እንጦስ ካልሆነ በስተቀር አሁን የአባ እንጦስን ሳዊሪያኖስን ብያለሁ እኮ
ባለፈውም ነግሬሃለሁ። ሳዊሪያኖስ ዘጋ ብላ ወንድምነት እኔ የሚታየኝ ምን መሰለ ወንድምነት፣ ሶሪ በጣም በማከላችሁ ተገባው። ምንድነው የቤተ ክርስቲያኒቷን የገድል ኮንሰፕትና የድርሳናትን የተአምራትን ኮንሰፕት አንደርስታንድ እንዲያደረገ አይመስለኝም። ምክንያቱም ቤተ ክርስቲያኒቷ እያንዳንዱን ባዮግራፊ ገድል ብላ አትቀራም። ኦኬ፣ ድርሳን ብላ አትቀበል፣ ተአምር ብላ አትቀበል። ኦኬ፣ አሁን እኛ እያወራን ያለነው ቤተ ክርስቲያኒቷ ድርሳን በድርሳንና በገድል ልዩነቱ ምንድነው እንዴ? ቆይ አንድ ላሳየ። ይሄው ምን ልዩነት እንዳለው ድርሳናት በውስጣቸው የተአምራትም ጨምሮ በውስጣቸው በጣም ቤዚክ የሆኑ 3 ኮንሰፕቶች አሏቸው። የመጀመሪያው አንዴ ላውራልህና ከዛ ተሳስተሃል ብለህ ትሞግተኛለህ። ልጨርስልህና ከዛ ትሞግተኛለህ። ተሳስተሃል ትለኛለህ፣ ከዛ እቀበልሃለሁ ከተሳሳት። ቤተክርስቲያኒቷ ውስጥ ያሉ ድርሳናት፣ ተአምራት፣ ገድላት በውስጣቸው ኮመን የሚያደርጋቸው ነገር አለ። የሰውየው ታሪክ አለ። ኦኬ፣ የሰውየው ታሪክ አለ፣ ላስት ያሳለፋቸው ነገሮች ማለት ነው። እዛ ላይ ግን የሚያበቃ ጉዳይ ብቻ አይደለም። በውስጣቸው ደግሞ ከእግዚአብሔር ዘንድ ከኢየሱስ ዘንድ የተገባለት ደግሞ ፕሮሚስ አለ። ስለዚህ ውስጣቸው በተአምሩም ይሁን በገድላትም በድርሳን ውስጥም ኮመን የሚያደርጋቸው ነገር ምንድነው? እሱ በውስጣቸው አሁንም አክቲቭ የሆነ ፕሮሚስ አለ። ኦኬ፣ ያንን ነገር ቢያደርጉ ሰዎች ከማድረጋቸው የተነሳ የሚሆንላቸው የሚቀበሉት ከእግዚአብሔር ዘንድ ኃይል አለ ብላ ቤተክርስቲያኒቷ ታምናለች። አሁን ለምሳሌ እኛም ቤተክርስቲያን ውስጥ እኮ ብዙ እንትኖች አሉ፣ የሰዎች ታሪኮች አሉ። ወንድምነት ወንድምነት ይጨርስና ከዛ ትቀጥላለህ። ወንድምነት አንቀጥል። ኃይል ብቻ ሳይሆን የሚቀበሉት ድህነትን፣ የዘላለም ድህነትን ይቀበላሉ ብላ ነው የምታስተምረው ቤተክርስቲያኒቱ። ወንድምነት ቀጥል፣ ጨርስና ከዛ ከዲያቆናን ጋር ቀጥሉ። እሺ፣ ልክ ነው ወንድምነት። አሁን ያንን ኃይል ማለት መጽሐፍቶቹ ላይ የተገለጸው ያ እየተሰማህ አይደለም እያወራህ ከሆነ እኔ እየሰማሁ አይደለም ዳኒ። እሺ ዳኒ ምናልባት ቴሌፎን ገብቶት ሊሆን ስለሚችል ኔትወርክ ነው። ኦኬ፣ እኔ እየተናገርኩ ከሆነ አንተ እየሰማህን አይደለንም ማለት ነው። በመካከል እየገባሁ አይደለም። ምናልባት አንተ እየሰማህን ልትሆን ስለምትችል ማለት ነው። ምን ብዬ ነው የጀመርኩት ንግግሬ? በድርሳናት ውስጥ ተአምርም በለው ድርሳንም በለው ገድልም በለው ማለት ነው። ገድል ተአምርም ያካትታል። ድርሳን ከገድልና ከተአምር ይለያል። ድርሳን በብዛት ድርሳነ ሚካኤል፣ ድርሳነ ገብርኤል የሚለውን ትተን ድርሳን የሚባለው ማለት ሆሚሊ ማለት ነው። ድርሳን በሌላ አነጋገር ሆሚሊስ ስናያቸው የዮሐንስ አፈወርቅ ድርሰቶች ገድላት አይደሉም ወይም ተአምራት አይደሉም። በሌላ አነጋገር ምን ማለት ነው? ሃይማኖት አበው ወይ ከፓትሮሎጂ የምንለው መጽሐፍት አሉ አይደል? በእኛ ሀገር ሃይማኖት አበው የሚባል አለ መጽሐፍ። ሃይማኖት አበው ተአምርም አይደለም ገድልም አይደለም ድርሳን ነው ማለት ነው። ድርሳን ቅዱሳንን ስለ መጽሐፍ ቅዱስ ንጽጽር ወይም ስለተለያየ ነገር መጽሐፍ ቅዱስ ተኮር እያደረገ ስብከት ነው ወይም ትንታኔ ነው ማለት ነው፣ አስተምሮ ነው። ገድላት ወይም ተአምራት ግን ተአምራት በገድላትም ይካተታሉ ብያለሁ። ተአምራት በገድላትም ይካተታሉ። ገድል ሲባል ተአምርም ያሟላ ነው ማለት ነው። እሺ፣ እሰማለሁ። አሁን መጣሃል። እሺ፣ አም ሶሪ ምን እንደሆነ አላውቅም። በመሃል እያወራው ዝም ብሏል እዚህ ጋር እና
ኮመን የምናደርጋቸው ከታሪክ መጽሐፍቶች ወይ ደግሞ ከባዮግራፊ የምንለው ስለ ሰውየው ስለተጻፈው የፓስት ማንነት ህይወት አገልግሎቱ ምናምን አሁን ላይ ቤተክርስቲያኒቷ ድርሳን ብላ የምትቀበለው መጽሐፍ በውስጣቸው ቃል ኪዳን አላቸው። ጋይስ ቃል ኪዳን አላቸው። ተክለ ሃይማኖት ድርሳን የተክለ ሃይማኖትን ድርሳን ብናነሳ ለተክለ ሃይማኖት የተጻፈለት ገድል ውስጥ የተጠቀሰ ምን አለ? ቃል ኪዳን አለ። ኦኬ ተአምራትንም ብናነሳ ስለ ተአምረ ማርያም ብናወራ ተአምረ ማርያም ውስጥ ማርያም በህይወቷ ላይ የተከናወነው በዛ ዘመን በነበረችበት የደረገው ተአምር ብቻ አይደለም። አሁንም የሚቀጥል ከማርያም አንጻር የተጻፈ ቃል ኪዳን አለ። ምን የሚያደርግ ሰዎችን የሚያድን ከዘላለም ሕይወት ተስፋ ጋር የሚገናኝ ኦኬ ምን አለ? የተሰጠ ቃል ኪዳን አለ። ድርሳናትንም ከመላእክት ጋር እያይዘን ብናነሳ በተመሳሳይ መልኩ ነው። ኦኬ ለመላእክቶች የተሰጠው ያ ቃል ኪዳን ያ በየሆነ ሰሞን የተደረገው ብቻ አይደለም። አሁን ድረስ አክቲቭ የሆነ ከመላእክቶች ጋር የተገናኘ ያንን ነገር ብታደርግና ብትፈጽም የሆነ ከመዳን ተስፋ ጋር የሚገናኝ ቃል ኪዳን አላቸው። ስለዚህ ተአምሩንም ይሁን ድርሳኑንም ይሁን አንስቶ እነኚህ እኮ ኖርማል ናቸው፣ እኛም ሌላ መጽሐፍ አለን ብለን ልናወራ አንችልም። ኦኬ ለምን? በውስጣቸው ያለ ምን ስላለ? ቃል ኪዳን ስላለ። ስለዚህ አሁን ስለ ድርሳነ እንጦንስ ስታወራ እሱን እኔ ልጠይቅ የምፈልገው ቤተክርስቲያኒቷ ልክ እንደ ሌሎቹ ድርሳናቶች እንደ ሌሎቹ ገድላቶች በውስጡ አክቲቭ የሆነ ቃል ኪዳን አለ ወይ ነው ጥያቄው። የለም አልከን፣ በቃ ከሱ ጋር እኛ ችግር የለብንም። ኦኬ ቆይ አንዴ ችግር የለብንም ከሱ ጋር እንዴ አሁን እንድናገር ፍቀድልኝና። ኦኬ እሺ ሶ ገድል የሚባል አንተ አሁን ዳንኤል ወይ አንዴ አንተን አይደለም ወንድሜን ማናገር ፈልጌ ነው። ዳንኤል ይሰማል? እሺ መጣ ተሰማሪ። ድርሳንን በተመለከተ አንሻፎ ያስቀመጠው ነገር አለ። መጀመሪያ እሱ ይስተካከል። ድርሳን ተብሎ እሱ ጋር ላውራና በቃ በኋላ ከወንድሜ ጋር ልነጋገር። እባክህ ወንድሜ ላናገር። ምን ነው ዳኒ እየሰማኸኝ ነው? እየሰማሁ ነው። ሄደ እሺ ቀጥል። አንዴ እሺ መምህር እንመጣለን። ወንድሜ ያበዛህ ሳኔ ወንድምህ አይደለም እንዴ? አይደለህም አሁን ወንድሜ ላናገርበት። እባክህ እሺ አመሰግናለሁ። ወንድምህ አይደለም? አይደለህም? አዎ አሁን ወንድሜ ላናገር እባክህ እያልኩ እየለመንኩ ነው። አንዴ ታገሰው መምህር። አመሰግናለሁ። ድርሳንን በተመለከተ አንሻፎ ያስቀመጠው ነገር አለ። ድርሳን ሆሚሊ ነው። የዮሐንስ አፈወርቅ ድርሳን፣ የቅዱስ ቄርሎስ ድርሳን እና ሃይማኖተ አበውን መሰል መጽሐፎች ናቸው ድርሳን የምንላቸው አይነት ነገር አስቀምጦ አድበስብሶ ያለፈው ነገር አለ። እዚህ 400 ሰዎች አሉ። ይሄ ፍጹም ውሸት ነው። እውነት ነው። እነዚህ መጽሐፍት ድርሳን ይባላሉ። ድርሳነ ዮሐንስ አፈወርቅ አለ፣ ድርሳነ ቄርሎስ አለ። እነዚህ መጽሐፍት ድርሳን መባላቸው እውነት ነው። ነገር ግን እነዚህ መጽሐፍት ብቻ አይደሉም ድርሳን። እርሱ ጠቅሶ ወይም ነክቶ ሊያልፈው የሞከረው ድርሳነ ሚካኤል፣ ድርሳነ ገብርኤልን ጨምሮ የሰዎች ድርሳን ሁሉ አለ።